ጉልበትህን ኤርትራ ላይ አድርግ። አንተ ኤርትራ አሰብን አልሰጥም አይደል የምትለው? አሰብ ለኢትዮጵያ አይገባትም በሚለው ላይ አይደል ያለው? ባይሆን ስለ ኢትዮጵያ ከምትለፈ 24 ሰዓት በሙሉ እየነዳ ስለ ኢትዮጵያ ነው የምታስበው። እኛ ስለምንበላው፣ እኛ ስለምንጠጣው፣ እኛ ስለምንሰራው። አብይ እኮ ፖለቲካ እንኳን አነጋገር ማትችልም። ብረት አነሳ እንትን አልክ ትገዳደላለህ። ከዛ በኋላ እውነታው የሚፈታው ምሁሮቹ እዛ ቁጭ ያሉት ናቸው። 24 ሰዓት እና ማንም ያህል አጋጣሚ እንኳን ላይፍ ሲገባ አብይ እንዴት ተክሎ አብይ እንደዚህ አውርዶ አብይ ምን አገባክ? ስለ አሰብ አታወራ? እውቀቱ ካለ ምን አገባክ? ስለ ቀይ ባህር አታወራ? ስለ ኤርትራ ፖለቲካ አታወራ? እውቀቱ የለህም አንተ። እውቀቱ ያለ ኢትዮጵያ ውስጥ ስለሚተከለው ችግር አንተ እውቀቱ ያለው ኢትዮጵያኖች በትራክ የሚጣሉ በምን የሚጣሉ በእሙሙ የሚጣሉ ስለ ዲቦራ ሊያገባ ይችላል። የእሙሙ ጉዳይ ማለት ነው። ያንተ ጭንቅላት ያለው ኢትዮጵያ ኦፍ ኮርስ እኛ ስለምንበላው 27 ዓመት መንግስት ስለማበላት ነው። እኛ ስለምንበላው ነው የምታስበው። እኛ ስለምንጠጣው ነው። ስለኛ እድገት ነው የምታስበው። ፈልጋ እኮ ነው የተገነጠቀው። ፈልገን አይደለም። ፈልጋ እስከተገነጠቅ ድረስ ያ ራሱ ሊጎዳህ ነው የሚችል። ቀይ ባህሩን አሰብ ምናምን ከኢትዮጵያ ጋር ሰላማዊ ግንኙነት ከሌለ ቤትም አባ አየር እንኳን አይገባለን። አየር አይገባለን። ከነ የመን ጋር አትወዳደርም፣ የኢኮኖሚ ጉዳይ አለበት። ከነ ግብጽ ጋር አትወዳደርም፣ የኢኮኖሚ ጉዳይ አለበት። የፖለቲካ ኬዝ አለበት። ፈልገህ እስከተገነጠቅ ድረስ ተወጣው። አንተ ብቻ ሳትሆን ድፍን የኤርትራ ህዝብ ያለው ኢትዮጵያ ውስጥ ነው። አይምሯችሁ ያለው ኢትዮጵያ ውስጥ ነው። እየኖራችሁ ያላችሁ ኢትዮጵያ ውስጥ ነው። ይህንን ጠንቅቀህ ታውቀዋለህ። ገባህ? በማባላት ግን ከዚህ በኋላ ኢትዮጵያን በማባላት ኢትዮጵያን እርስ በርስ በማፋጀት የኤርትራ እድሜ አይረዝምም። ይህን ጠንቅቀህ ወቅ። ትላንትም አልሰራላችሁ፣ ዛሬም አልሰራላችሁ። እንኳን 130 ሚሊዮን ህዝብ አይደለም ከብዛት ጥራት የምትል ከሆነ ተሳስተሃል። የህግ ጉዳይ ነው እንጂ ሌላ ምንም የያዘው ነገር የለም። ይህንን መንግስት አሁን ፍራቻ ካለብን ፈርዖንንና ታምርን በማጋጨትና እንትን በማነሳሳት እርስ በርስ የምታጣላ መስሎ ከሆነ እንዲያውም ዘጋ ነው። ፈርዖንም የኛ ነው፣ ተምርም የኛ ናት። ገባህ? አንተ በፈርዖን ላይ የሆነ ነገር ጥልቅ ብሎ ይገባል። እሱም የእሱም ዘመዶች የሆነ ነገር ጥልቅ ብለህ ትገባለህ። ምን አገባህ? ማንሃል? ኢትዮጵያ ላይ ሄደህ ተገንጥላል አይደለ? ወጥተሃል አይደለ? ምንድን ነው ስለ ኢትዮጵያ የሚያስጨንቅ? ምን አገባህ? ዛሬ አይደለም ዘፈርስት ደይ ጊፍት በመስጠት ነበረ አማራና ኦሮሞ ስታጣሉ የነበራችሁት። ጊፍት በመስጠት ወይስ እናንተ ትንሾቻችሁ አትግባቡ? መግባባታችሁ የራሳችሁን ኮሚኒቲ መስራት አትችሉም? ሶሻል ሚዲያ ላይ ኤርትራን መፍጠር አትችሉም? ብትጋጠም እንኳን ኤርትራውያን እንኳን ብትጋጠም የምትመጣው እኛ ኢትዮጵያኖች ጋር ሱዳን ጋር ትጋጠም። እኛ ግን ብንገጣጠም አማራና ኦሮሞ አማራና ሀዲጋ አማራና ትግሬ ብዛት አለ። እርስ በራሳችን ራሱ ብቁ ነን። አንተ ግን ሄደህ ከአረብ ጋር እኛው ጋር የምትመጣው ለተመልካች ነው፣ ለጊፍት አይደለም። ተመልካች እንኳን ከፈለክ እኛ ጋር ነው የምትመጣው። ስለ ፖለቲካ ማውራት ስትፈልግ ኤርትራስ ችግር ቢመጣ በሪፊውጅ የምታደርገው ትግራይና ኢትዮጵያ ውስጥ የትም አትሄድ። ካለ ኢትዮጵያ ኤርትራኖች መተንፈስ እንደማትችሉ እኔ እነግራቸዋለሁ። ለምን? ሲፈጥራችሁ እግዚአብሔር ከኢትዮጵያ ጋር አድርጎ የፈጠራችሁ። ጂኦግራፊ አቀማመጣችሁ በሙሉ ከኢትዮጵያ ጋር ነው። ግን በእኛ ማለት ፋኖን ታስታጠቃለህ። ኦነግን 27 ዓመት ተሸክመህ እዛ የኦሮሞን ህዝብ ነፃ አውጣለሁ ብለህ የኦሮሞን ህዝብ ስታስጨበጭብ የነበርከው ራስህ ሻዕቢያ ነው። ኦነግን እዛ ይዘህ ማለት ነው። ግን ኦነግ ሶ ስማርት። አንተ እዛ ስትይዘው በነገራችን ላይ አንድ ልጅ የተናገረው ነገር አለ። ወያኔ ማለት ሻዕቢያ ነው ብለህ አንተ ኦነግን እዛ ስትይዘው፣ ኦነግ ግን መሀን አይደለም፣ ትግሉን ፊንፊኔ ውስጥ ነው ያፈነዳው። ዩሲ ሻዕቢያ ማለት ለኦሮሞ አይበጅም፣ ለአማራ አይበጅም፣ ለትግራይ አይበጅም፣ ለኢትዮጵያ አይበጅም። ምክንያቱም እኛን አበጣብጦ ኢትዮጵያ መግዛት ነው የሚፈልገው። ልባችሁ እኮ በጣም የሚገርመው እኮ ትልቅ እኮ ልብ ነው ያላችሁ። ኢትዮጵያ በእናንተ እንድትገዛ በኤርትራ እንድትገዛ ትናንት ስትል እንደሰማሁ ታውቃለህ። ተኝቼ እኛ ቤተ መንግስት ውስጥ አለን፣ ሽንት ቤት ውስጥ ነው ያለው። ነቅቷል ኢትዮጵያ ህዝብ፣ ልንገር ነቅቷል። ፋኖም ቢሆን አይፈልግም። ራሱን ሊያደራጅ ይሆናል፣ ራሱ ስልጣን ይዛል እንጂ እንዲያውም ልንገር ፋኖም አይፈልግም። በትንሹም በትልቁም እሙም ውስጥ ራሱ እኮ ነው የምትገቡት። በቃ ኢትዮጵያኖች ምን በሉ፣ ኢትዮጵያኖች ምን ተጣሉ። እንደ ራስን መሆን አትችልም። ራስን አንተ ያለው ሽንት ቤት 4 ኪሎ ውስጥ አይደል፣ ሽንት ቤት ውስጥ ነው ያላችሁት። ይሄ ሁሉ አሁን እየገባ ነው። እንዲህ እናደርጋለን፣ አንቺ ዝም በይ፣ እኛ እንከሳለን። ለምን? ከአንተ ጋር የሚያገናኘው አሜሪካን ውስጥ ፈራውን ምንም ነገር ስለሌለው በተምር አድርገህ ልታስከስሰው ተምር አድርገህ ምንም አትችልም። ትክክለኛውን ዶክሜንት አምጥቶ ሰጥቶሃል። ከዛ ደግሞ ተጠቅመህ ትናንትና ምንድን ነው ያልከው? ቴዲ ሐዋሳ እውነተኛ ሁሉም አግልሏቸዋል። በነገራችን ላይ ኢቭን አያጅቦ ከሀገሩ ጋር ነው የቆመው። ገባ? ይሄ እንደምታስበው አንድ ቋንቋ እናወራለን ምን ጥቅስ ቋንቋ አይደለም እየወሰነ ያለው ጥቅም ነው። የትግራይ ጥቅሙን እንጂ ያንተን ቋንቋ ቂጠን ቀረግበት ቋንቋ አይደለም። እኔ ጥቅም ነው የምፈልገው። ስለዚህ አያጅቦ ራሱ ከኢትዮጵያ ጋር ነው። ይሄ በሙሉ አደናግሯቸዋል። ኢቭን ጆክተር ራሱ መልስ ሊሰጣቸዋል። ይሄ ሁሉ አደናግሯቸዋል። እናንተ የመሰላችሁ ፋኖ ከእናንተ ጋር አስቡት። ፋኖ አዲስ አበባ መምጣቱን ትቶ ወይንም ደግሞ አማራ ላይ መቆጣጠሩን ትቶ ከአንተ ጋር ሆኖ ሊያልቅ
ጫወታው እኮ የሚሆነው ዋሩም ከተነሳ የሚሆነው እኮ በአየር ላይ ነው። ይህንን ወቅ ቅራኔ ሊኖር ይችላል። ሀገሩን ግን አሳልፎ የሚሰጥ የለም። የሀገሩን ጥቅም ግን አሳልፎ የሚሰጥ የለም። ይህንን ወቅ እየለፈለክ 24 hours በሙሉ ኢትዮጵያ ስለ ኤርትራ የምታነሳው አንድ ችግኝ የለም እንዴ? ስለ አሸዋ አታወራም እንዴ? ስለተደረገልን ነገር አታወራም እንዴ? ምን ሰርታል በ30 ዓመት ውስጥ? ምን ፖለቲካ አለ? ለምን አንገተን ይላል ኢሳያስ፣ አንገተን ይላል። እኛ ጋር ግን ይሄ የለም። ዲሞክራሲ አለ። እንደ ልብ ማውራት እንደ ልብ አድርገህ ደግሞ መንግስትም ደግሞ ህግን ተጠቅሞ ደግሞ ያስገባል። ግን አንተ በእኛ መሀል መግባት አትችልም። አይስወር አትችሉም። ለዚህ ነው ቴዲ አዋሳ ተጠንቀቅ የማንም መጫወቻቱ። አሁን እነሱ የሚፈልጉት ይሄንን ነው። አንዱን ኦሮሞ ሲጎዱ አብይን የጎዱ ነው የሚመስላቸው። አብይ ኦሮሞን ብቻ አይደለም የሚወክለው፣ ኢትዮጵያን ህዝብ ነው የሚወክለው። አብይ ብቻ አይደለም መሪ፣ ሌሎችም መሪዎች አሉ። እንደናንተ ይመስላችኋል ኢሳያስ ሀገሪቷን እንደሚያሽከረክረው በሙሉ አብይ ብቻውን ቢያሽከረክረው ኖሮ ሆነ ባልተፈጠረ፣ ቲዲኤፍ ባልተፈጠረ፣ ፋኖ አልተፈጠረ። ዲሞክራሲ እንዳለ የምታውቀው ዛሬ ዲሞክራሲ አምባገነን የሚሆን ምንም ይሁን ዲሞክራሲ እንዳለ የምታውቀው 3 ተቃዋሚዎች አሉ። እንዲያውም በእናንተ የምታገዙ ገባ። ስለዚህ ስቶፕ ማህሪ ስቶፕ። በኢትዮጵያ ኬዝ ውስጥ አትግባ። እኛ ንቀን ትተናቸዋል። ምክንያቱም ይሄ የኛ ጉዳይ አይደለም። የኛ ጉዳይ ሳይሆን የኤርፎርስ ኢትዮጵያ ፌዴራል ወታደር ጉዳይ ስለሆነ የመከላከያ ጉዳይ ስለሆነ አንተ ግን እያንዳንዷን ነገር በሙሉ መጠቀም ነው የምትፈልገው። አንዱን በመግዳት እርስ በራሳችን እንትን ስንጋጭ ላንተ ደስታ ነው። አቅም የለህማ። ትንሹ ነገር ላይ ነው እንጂ መግባት የምትፈልገው ትልቁንማ አትገጥም። ያው ድስት ሳቆ ለመዝረፍ አሁንም ድስት ለመዝረፍ ነው የምትመጡት። በግ እየነዳህ ለመሄድ የዕለታዊ ረሃብን ለማስታገስ ነው። ይህንን ያየነው በትግራይ ጦርነት ላይ ይህንን ያየነው። እርግጠኛ ነኝ አቅም ኖሮ አንተ ፊንፊኔ ድረስ ደርሰህ 4 ኪሎ አትገባም። አይቴል ይሄ ደግሞ የዘላለም ታሪካችን ነው የሚሆነው። ደግሞ እናውቃለን፣ ማንነታችን እናውቀዋለን። ማን መቶ እዛች ምድር ላይ ታሪክ እንደሰራ ፈረሰኞቻችን ይነግሩሃል። ወሬ አታብዛ። እናውቃለን ታሪካችንን። እናንተም አሁን ማድረግ ያለብን ምንድነው? ማስታረቅ ልጆቹ የሚደረገው ነው። አይ በኃይል ሄዳለሁ ካልችን ደግሞ ትሂድ። ለጥሜ ከነሱ ጋር የሆነ ነገር አደርጋለሁ ካልች ትሂድ። መልሱ ምን እንደሚሆን የምታውቀው ጉዳይ። አንተ አንድ ፈራው ልትወስድ ትችላለህ። የሚወሰድብህ ግን እጥፍ ሊሆን ይችላል። ይሄንን ወቅ ማማዬ ባይ ዘ ዌይ ከእሷ ጋር የምናስታርቀው ከህዝብ ጋር አልተጣላን፣ ከአማራ ህዝብ ጋር አልተጣላን። እንደው አማራ ነኝ የምትለው እሷን ተጠቅመው ማንም መስሚያቸው ጥጥ አማራ መስሚያው ጥጥ አድጓል። በእሷ ምክንያት ባይ ዘ ዌይ አማራ እንደውም ልውል ፕሊዝ አንዴ ልውል ማማዬ አማራ እንደውም መስሚያው ጥጥ አማራ እንደው እኛን ራሱ ተሰቃየንባት በዚህች ልጅ እያሉ እኮ ነው እንደው እንዴ መጠቀም ያደረገችን ባካችሁን እያለ አማራ የሚወደውና የሚጠላው ጠንቅቆ ያውቃል። ምንም ቢሆን የራሳቸው ናት። በቃ ምንም ቢሆን ኢትዮጵያ እኛ ከአማራ ጋር አንጣላም። ከአማራ ጋር የሚያገናኘን ነገር የለም። የእሱን ጉዳይ ሞክራ ነበር ባይ ዘ ዌይ አጼ ሲናገር ማለት ነው። አጼ ድብን ያለ አማራ ልጅ ነው። ድብን ያለ ዋና አማራዎች አኪል ድብን ያለ አማራ ልጅ ነው። ማንም ሊሰጣቸው ሊቀማቸው ማይችል ልጆች ናቸው። ድብን ያሉ ናቸው። ሲከራከር እንዳትከችኝ ነው ያለው። ወደ አማራ አይደለም እንዳትከች ወደ አማራ ብዙ ልጆች በጣም ብዙ የጎንደር አማራ ልጆች፣ የጎጃም አማራ ልጆች፣ የወሎ ግን እንዳትከችን ነው ያሉት። እንዳትከችን የለም። ሚስጥሩን እኮ ሲያወጡ ነበር። ስሚ 30 ብር ከፍሎ እኮ አውጥቶ እኮ ሲከራከር የነበረውና እውነቱን ሲያወጣ የነበረው እኮ ግጥም ያለ የጎንደር አማራ ጀግና ልጅ እኮ ነው። ምንድን የምታወሪው? እኛ አንገናኝም። እሱ አይደለም የራሷ ጉዳይ የሚታረቅበት አባባባ የምንልበት ምንም ጉዳይ አለም። በቃ እንደውም ከአሁን በኋላ ስትለፈልፍ ከፈለገች ቂጧን ሰቅላ ተዘቅዝቃ ስታብድ ትውላለች እንጂ ጨርሰናል። የለም እኔ አሁን እንድች ብሎ እኔ አሁን ከወንድሜ ነው ችግሬ ከወንድሜ ነው። አሁን ችግሬ ከወንድሜ ነው። እንድች ብሎ መመከር አለበት። ጂጂ መመከር አለበት። ምንም መመከር እኛ እህሏችን አንድ ነው። ባክሽ እንገነጠላለን። አልተገነጠልን። ምንም አማራና ኦሮሞ ብቻውን አይሸጥም። በቃ አርፎ ይቀመጥ። ማብራራት አያስፈልግም። እኔ አሁን የትም ቤት ገብቶ ይኸውልሽ ማማ የትም ቤት ገብቶ ማብራራት አያስፈልግም። ማማ የትም ቤት ገብቶ ማብራራት አያስፈልግም። ይኸውልሽ ፊራውን የትም ቤት ገብቶ ማብራራት አያስፈልጎም። ዱዴ ለማንም መስጠት አያስፈልጎም። ምንም አያስፈልጉ እንዳለ እናቱ የወለደች የኦሮሞ የጀግና የኩምሳ መረዳ ልጅ ነው። አለቀ። አርፈ ቁጭ። ማን አባቱ ምንን አባቱ እንደሚመጣ እናለ ነው። እኛም ታርጌት አድርጎ ከሆነ ደግሞ ከነሱ በላይ ታርጌት አድርገን ደግሞ እንመጣለን። በፊት አንመጣም። ኦሮሞ በውስጡ ነው የሚመጣው። እንቀረቀራለን። መቀረቀር ካለበት መሲ ኮኮቲ ሰላም፣ እንዴት አደራችሁ? ሄዳ በጣም ጠዋት ነው። ሶሪ ድምጼ ያው ሰሞኑን እየተከታተልን ነበረ። እዛ ጋር ቁጭ ብለን እየሰማን ነበረ። ቴዲ ሐዋሳ ቤት ለየት ያለ ነገር ነው የምለው ምንድነው
ፍራውል ቢዝነስ ላይ ያለ ሰው ነው። ቢዝነስ ነው እየሰራ ያለው። ትናንት አይደለም እቃውን የገዛችው 2021 ገዝታ ተጠቅማ ሉዝ አረገችም አላረገችም ነው 2021 ነው 2022 ማለቂያው ላይ አይደለ? ያው 4 ዓመት ሆኖታል። ግን ተነርቶ ተሰርቶበት ሽጠዋለች። መጨረሻ ላይ እኮ ትራኩ የት አለ ሲባል እነሱ እዛ ቁጭ ብሎ ፍራውልን አታክ ሲያደርጉ የነበሩ በሙሉ አያውቁም። እሷ ትራኩን ለካ ሽጠዋለች። የተዘጋ ፋይል ነው ነገር ማለት ነው። እንደዛ ብሎ ነገር የለም። እንደዛም ሲሆን ደግሞ ፍራውል ማድረግ የነበረበት በህግ በኩል ነው መሄድ ያለበት እንጂ ማን ነው እዛ ጋር ፋይል እሱ አልመጣም። እዚህ ጋር ግልጽ ላድርግላችሁ በነገራችን ላይ እሱ ስለዚህ ነገር አያነሳም፣ ምንም አይልም። እኛም ራሳችን ነገር ሰምተሽ እንደሆነ ከመጀመሪያ እኛም ጋር መጀመሪያ የመጣችው እንደውም እኔ ጋር ነው። ብዙ ሰዎች ጋር ሄዳለች። በህግ ጂን ያለች አሁን ቴዲ አዋሳ ጋር ሄደች። የተቸገረች ልጅ አለች እና ቴዲ አዋሳ ያው ትንሽ እንትን ስለሚል ከዮኒ ማኛ ጋር ሆነ ሄዱ። ራሳቸው ጠይቀው እናና ራስን ግልጽ አውጣ ሲሉት ነው እንጂ እሱ ፈልጎ አይደለም። እዚህ ጋር እሱ ፈልጎ አይደለም። ትክክል። ግን ምንድነው ያየነው እዛ ጋር አሁን እኔ ያየሁት ማለት ነው እንዳለ ወንዶቹ ራሱ ከፍራውል ጋር ጓደኛ የነበሩ ኤክሰፕት ዮኒ ማኛ አትሊስት ምንም አላለም። ሁሉም ተገለበጡበት። ሁሉም ተገልብጠውበት አትሊስት እንደ ፌር አይነት ነገር አይደለም ያደርጉት። ለዚህም ለዛም እንደ አንድ ሀገር ሰው ምናምን ብሎ አይደለም። አንዳንዴ ጣል እያደረጉ እኛ ኢትዮጵያውያን ስለሆንን ነው እንጂ ምናምን ተብሎ ፍራውልን ነው አታክ የሚያደርጉት። ፍራውል ግን በኤቪደንስ ነበረ ስመጣ የነበረው እዛ ጋር ሁሉም እሱ ጋር ተገልብጠው አይነው በምን እንደመጡበት ስለገባኝ ነው እንጂ እዚህ ውስጥ መናገርም አልፈልግም። ምክንያቱም ልጁ ፖለቲካ ውስጥም የሌለ ሰው ነው። ነገር ግን ሳይፈልጉ አሁን የምትይው ይሄ ማሪ ምናምን ነገር ወደ ፖለቲካ ላይ ያስገባው ፈልጎ በጣም ይንገበገባል ያ ሰውዬ ማለት ነው። የሌለ ኢንፎርሜሽን እያወጣ ነው ያነባል ምናምን። ግን አሁን ጂጂ ባለችው ጉዳይ ላይ ማለት ነው እሱ ያለበት ችግር አለ። ይሄ ማሪ የተባለው እዛ ጋር ያሉት ኢትዮጵያውያን ለምንድን ነው ይሄ የማይገባቸው? ለምን ፍራውል ነው ወይስ ማሪ ነው የሚቀርበው እዛ ጋር ቁጭ ብሎ ለመፍረድ? ኦኬ ዋይ ዴ ፑት ምን ላይ ለሱ ስቴጅ ተሰጥቶ እሱ ሁሉን ነገር አውጥቶ እንዲፈርድ የሚያደርጉት? እኔ እሱ ጋር ነው እዛ ጋር ያሉ ሰዎች ራሳቸው አገራቸውን የሚወዱ ከሆነ ለምንድን ነው እንደዛ ሲያደርጉ የነበረው? ሁለት ሌላው ደግሞ ፍራውል ይሄ የቻሌንጁ መን ማለት ነው እሱ ብቻ ነው የገባው እንጂ ቴንክ ዩ እሱን ነገር እኔ እንዲያቆመው ወይ ቢያደርገው ይሄ ሙድ ማንም ሰው አይሰጥም። እኔ 500 ሚሊዮን ሰጣለሁ እኔ 1000 ሰጣለሁ ትናንት እየተባለ ነበር። ማንም ፔኒ አይሰጥም። እንዳይሰጥ መስጠት ከፈለገ ሌላ ጊዜ መስጠት ይችላል። በእነሱ ትእዛዝ ምንም ቻሌንጅ ምናምን ብሎ ነገር የለም። ይሄንን ነው ማለት የምፈልገው። ይሄ የእልህ ነገር 5 ሳንቲም ማውጣት የማይችል ሁሉ ትናንትና የሚሊዮን ነምበሮችን ስጠራ ነበረ። ዱን ስካም ነገር እያደረጉ ነው ያሉት። ብሩን ሊቀበሉት እንትን ብሏል። መስጠት ከፈለገ ራሱ ሌላ ጊዜ በራሱ መንገድ ያድርገው። እዛ ሀገር መግባታችንም ትገደላለህ እንዲያርገ መታሃል እያሉ ለእንትን እየተባለ ማን ያለው እንደዛ ቴዲ ትናንትና ቤት አገር ቤት መግባት አትችልም እያሉ እኮ ነው። እግዚአብሔር ምስክሬ። እሱ ብቻ አይደለም ቴዲ ብቻ አይደለም አገር ቤት መግባት አይችልም። አገር ቤት አትገባም። የሚያስገባ መንግስት የለም። አገር ቤት የሚያስገባ መንግስት የለም። ይገድልሃል። ሽመልስና ፈራኦል ሽመልስ ይገድልሃል። አገር ቤት መግባት አይችልም ነው የተባለው። ባይ ዘ ዌይ ፍራኦል ከገባ ኢትዮጵያ ፍራኦል አንተ ከገባ ባይ ዘ ዌይ ኢትዮጵያ የት ይገባል? አገሩ የእናት ያባቱ ደም እናትና አባቱ አንዴ ልንገርሽ ከገባ ዘር ማንዘሩ ደም ዋጋ የከፈሉበት ምድር ላይ ነው የሚገባው። ባይ ዘ ዌይ ማንም አባቱ ላይ አስቀማ አይችልም። ግን ይሁን ቆይ አንዴ ይሁን ግን ሲባል የነበረው ያው ስርዓቱ ይሁንሽ ባይ ዘ ዌይ ስርዓቱ የነሱ መሆኑን ለማሳወቅ ነው። ባይ ዘ ዌይ ይሄንን ያደረጉት ስርዓቱ የነሱ ለመሆኑ ለማሳወቅ ነው። እስቲ ተጋባላሳቸው ይበሉ ትገባለህ ነው። እሱን ለሽመልስ ትተናልኛ። እሱን ፍራኦል እናት ወዳለች ከገባክ ፊንፊኔ ከገባክ ትገደላለህ ነው የተባለው። እሱን ለሽመልስ ትተናል። ባለስራተኞቹ ብለዋል። ማን ነው እንደዚህ የሚለው? እንዴ አሉ ባለስራተኞቹ እኛ ምን እናውቃለን? ለሽመልስ ትተናል። የኦሮሞ ልጅ ማይገባበት ሌላው የሚገባበት እንስቱን እናያለን። እኛ አንድ ጊዜ መሀሪ ካለ አንድ ጊዜ የሆነ ጥያቄ ልጠይቀው አንድ ጊዜ። ምክንያቱም እሱ ነው ይህን ነገር በጣም ሞተር ዘይት ሰጥቶ ያባባሰው መሀሪ ስለሆነ አንድ የምጠይቀው ነገር አለ። ይህንን ዶክመንት ስታመጣ ከዲፓርትመንት ኦፍ ሞተር ቬሂክልስ ዲኤምቪ ሄደክ ይሄ ትራክ ከኦክሽን አልወጣም ዋሽተሃል ኦክሽን ስትል ብለክ የዛ ጊዜ ነገሩ ላይ ዘይት ስትደፋ እና ስታባብሰው ትንሽ እንኳን ጉግል ሰርች አላደረግም። አሜሪካ ውስጥ ኦነርሺፕ ትራንስፈር ሲደረግ ምንድነው ህጉ? ምንድነው ግዴታ? ባለቤቶች ውጭ ማውጣት ይችላል እንደዚህ በደብዳቤ ደረጃ እንግዲህ እሷ እንግዲህ ፕሪቪየስ ኦነር ስለነበረች በእሷ በኩል ተደርጎ ወጥቶ ሊሆን ይችላል። ነገር ግን አሜሪካ ውስጥ ህግ አለ አይደለም? ኦብሊጌሽን ማድረግ ይችላል። ነገር ግን አሜሪካ ላይ በኦክሽን የተገዛ ትራክ ኦክሽን ላይ አሁን ማርቲን የሚባሉት ይሄኛው ካምፓኒና የፍራኦል ካምፓኒ ሚድል ሜን ናቸው፣ ብሮከር ናቸው። መሀል ላይ ፋሲሊቴት የሚያደርጉ ከሸጠው ሰውዬ ወደ ተምር ወደምትባለው ሴትዮ
መሀል ላይ ያሉ ናቸው። እነዚህ ብሮከር ናቸው። ኦክሽን የተደረገበት ፍራኦል መሀል ሚድልሜን ናቸው። ስለዚህ በአሜሪካ ህግ በዲኤምቪ የእነሱ ስም የመግባት ግዴታ የለበትም። ምክንያቱም ኦነርሺፑን ወደ እነሱ ስላላስተላለፉ። ይህንን ወረቀት ይዛ ስትመጣ ይሄንን ወረቀት ሳሳይ መጀመሪያ ባክግራውንዱ በደንብ ማጥናት አለብኝ። ግዴታ ነው ወይ? ይሄንን ይዤ እሱን አኪዩስ አደርገው ምን ሊያመጣበት ይችላል? ሰው ላይ ምን አይነት ኔጌቲቭ አንድምታ ይፈጥራል ብለህ እንኳን አልተጠነቀክም። ይሄ ደግሞ ከእውቀት የነፃ አፉን አሳምሮ እዛ ተቆልሎ የሚያወራው ቴዲ ደግሞ ከአንዳንድ ተቀብሎ ልጁን ድምጥማጡን አጠፋችሁት። በአሜሪካ ህግ ግን ኦክሽን ውስጥ የገባ መኪና የማርቲን ምናምን ስም የግዴታ የኦነርሺፕ ሂስትሪ ላይ መግባት የለበትም። እናንተ የሚያገኛችሁት እሱን ነው። ግን አንድ ሰው እንኳን ወደኋላ ዞር ብሎ እንዴት ሊሆን ይችላል? እሱ ሰዎች እንዲህ ብታያቸው በጣም ነው የሚገርመው። ጂጂ በእውነት ነው የሚገርመው። አሁን ትላንትና በጣም የሚያሳዘነኝ የማመጣውን ነገር ሁሉ ኮስችን እያደረጉ ነው። አይ ዶንት ኖ ከዚህ በላይ ምንድን ማድረግ እንደምችል አለ። መጣ አካውንቱን ሰጠ፣ አካውንቱን ገብቶ አሳየ። እነሱ ግን የሚመርጡት ኔጌቲቭን ብቻ ነው። ምክንያቱም ተልኳል። አሁን በኋላ ማብራራት አይጠበቅበትም። አርፎ ቁጭ በልብን። ይሄን እዚህ ያላችሁ 1200 ሰዎች ገብታችሁ ሲምፕል ጉግል ሰርች ብታደርጉ የምታገኙት ነገር ነው። ይሄንን እዛ የተቀመጠው ተቆልሎ ሚዲయేተር ነኝ ብሎ የተቀመጠው እንኳን አላደረገም። ያደረገው ነገር ቢኖር ሪሲት ሲሰጠው ሄዶ ኤአይ ላይ ከትና ፌክ ነው አይደለም ብሎ ይላል። የሆነ ነገር ሲሰጠው ይሄ ፌክ ይመስላል ይላል። ምክንያቱም ኦልሬዲ ፕሪ ዲተርሚንድ የሆነ ጀጅመንት አላቸው ልጁ ላይ። የሚያወራው ነገር እንዳለ ውሸት ነው፣ ቀበቶ ፌክ ነው፣ የሚረዳው ሰው ፌክ ነው። ይኸውልሽ ያኔ የሆነ ሬስቶራንት ገብቶ ማማዬ የሆነ ሬስቶራንት ገብቶ እየበላ ለሆነ ምግብ ክርስቶስን እኔ የታዘብኩት ለሆነ ምግብ ፍሩት ነገር ነው የሆነ በልቶ እያየ እኮ ነው ደሳማች 300 ነው ምናምን እያለው እኮ ነው ዌትራሱ 300 ነው ምናምን እያለው በአይናቸው በፊት ለፊት እያሳየ ልጁን ውሸት። እንደዚህ አይነት አይን ያወጣ እኔ አሁን ይኸውልሽ ኤዱዬ በቃ እኛ ይኸውልሽ እኔም ማማ ሁላችንም ይኸውልሽ እኔ ክርስቶስ ምስክሬ ፊሮ ማንም ቤት ከዚህ በኋላ ያንተን ማንነት ያንተን ቢዝነስ ምናምን ማስገባት ቤት ከፈለገ አያስፈልግም። ቤቱን ከፍቶ ስለ ቢዝነስ ከፈለገ እንደፈለገ መዝሙሩን ምናምን ያድርግ። አይ እኔ አሁን እሱ የሚያደርገውን ነገር የራሱ ጉዳይ ነው። ነገር ግን እኔ መሆን አላደርገውም። ከዚህ ሰው ከፈለገ ሰው ጋራ ቢዝነስ ማድረጋችሁ ነው ስራው። እናንተ እዚህ ጋር መናገር ያለባችሁ እውነታውን አንዳንድ ነገሮችን ነው እንጂ እንዲያርግ እንዲያታርግ ትልቅ ሰው እኮ ነው ልትሸራፍ የራሱ እንትን ነው። ግን እኔ ግን እየተደረገ ያለው ማማዬ ይስማ መስማትም እንዴ የፈለገ ነገር ቢሆን እኮ ቢዝነስ ሰራተኞችም እኮ አንዳንዴ እኮ ከህዝብ ከሎየራቸውን ከተለያዩ ሰዎች እኮ አይዲያና ጎርሳ ማልጀደማ ጆል እንትን ጎርሳ ማልጀደማ ግን እንትን ምክር መቀበል አለባቸው። ግን ምክር ይቀበል። እየተደረገ ያለው ነገር ጂጂ ምን መሰለሽ፣ እሱን እያበሸቁ ማክሰር ላይ ነው ያሉት። አሁን እሱን በስድብ ዝቅ በማድረግ በማንቋሽ እሱን እልህ ውስጥ አስገብተው አሁን ስለ ውሸትና ስለ ምናምን አይደለም ስለ 100 ሚሊዮን ነው የሚያወሩት እነሱ። ከማንም 50 ብር 20 ብር ሰብስበው እሱን 100 ብር ሊያከሱ 100 ሚሊዮን ሊያከሱት ነው። በቃ እሱን በብሽሽት ገንዘቡን መጨረስ ነው። ጂጂ እንዴት መሰለሽ አንድ ጊዜ ሉል ይቀጥል ጂጂ እንደዚህ አይነት ነገር ስላዘጋጀሽ እግዚአብሔር ያክብርሽ። አንዳንዴ መቆም ካለብሽ ሰው ጋር መቆምም ደስ ይላል። እኔ አንድ እውነት መሬት ላይ ያየሁት ምንድን ነው ለአንድ ሰው ለተጠማ ውሃን የገዛ ሰው ካልገዛውኝ አልናገረውም። አትሊስት ከኔ የተሻለውን አድርጓል። ገብቶሻል? ወለጋ ላይ ነው የት አካባቢ የሆነች ህፃን ልጅ በልጅነቷ የወለደችውን እስካሁን የሚያስተምራት ህፃን ልጅ አለች። ሌላውን ይቅር ሚዲያ ለስረዳ የነበረውን ፊት አውራሪ በእነሱ በኩል የሚረዳውን ነገር ይቅርና አንድ ቀን ለአንድ ሰው ምሳ መጋበዝ የቻለውን ሰው መናገር በጣም ነው የሚያሳፍር። አድርጌው ቢሆን የተሻለ ይባላል። ግን ምንድን ነው ወደ እውነት ስንመጣ ፍራኦል ወለጋ ነኝ ማለት ነው የሚያናድደው። ምክንያቱም እኔ እስከዛሬ ድረስ ፍራኦል ሚዲያ ላይ እርዳታ ሲያደርግ ከኦሮሞ ነው ኦሮሞ ነኝ በኦሮሞ ካዜና የተቀመጠ ገንዘብ ነው ብሎ ለአንዱም ሰው አብልጦ ሰጥቶ አያውቅምና እስከዛሬ ድረስ ምንም ራሱን ማንነቱን እንደዚህ ነው ብሎ ሳይናገር ሲያደርግ የከረመ ሰው ዛሬ ስጣሉ ለምንድን ነው መታመታ አድርጎ ወደ ኦሮሞነቱ መመለስ የተፈለገ? ምንድን ነው ሀሳባቸው? ምንድን ነው ትምርም ኦሮሞን አትወክልም። ፍራኦልም ሲሰጥ የነበረው ኦሮሞ ነኝ ብሎ አይደለም በመልካምነት ነው። ሀገር ቤት መግባት አይችልም ምናምን የሰፈር ወሬ አታውሩ። ማንንም ሰው ማንንም ሀገር ቤት መግባት አይከለክልም። ምክንያቱም ሀገሪቷ የብሔር ብሔረሰቦች ሀገር ናት። ሁለተኛ ፍራኦል ሲያደርግ የነበረው ከራሱ ካዜና ከኪሱ ነው። ሶስተኛ ፍራኦል እየሰራ የነበረው ቢዝነስ ነው። ከልጅቷ ጋር የተገናኙት በቢዝነስ ነው። ቢዝነሱን ሰጣለች። ያኔ ተስማምታ ቆይታለች። 1-2 ዓመት ይቆይ ነገሩ ካለፈ በኋላ ተመልሶ የሚመጣ ነገር ካለ እንደ ጂጂ ነው ወደ ጂጂ ሀሳብ ነው ማደላው። ከኋላ የሆነ የሚያሰሩ አካሎች አሉ። ይሄ ከአማራው ማህበረሰብ ጋር የሚያገናኝ ነገር አይደለም። ይሄ ከፋኖ እንዴ ፋኖ እኮ ነፃነት አግኝቶ ኢትዮጵያ ውስጥ እየተዋጋ እኮ ነው አይደል እንዴ?
አበው እኮ ኢትዮጵያ ውስጥ ነው የሚዋጋው። ቲዲኤፍ የሚዋጋው እኮ ኢትዮጵያ ውስጥ ነው። እነዚህ ሰዎች የሚፈልጉትን ጥያቄ አላገኙም እንጂ ስቲል ኢትዮጵያ ውስጥ ናቸው። እስኪ ኤርትራ እዛች ሀገር ለቁጥ ብሎ መንግስትን የሚቃወም አንድ ፓርቲ ያሳይኝ። አንድ የለም። ወጣቱ የሚበላውን አጥቶ እኮ እንደ ስደት ከዛ ተሰዶ ኢትዮጵያ ሲገባ ነበር። እርቅ በተፈጠረበት ማግስት ላይ በቦርደር ሲገቡ የነበሩት ወጣቶች ናቸው። አጠቃላይ እዛ ሰዎች ፍላጎታቸው ጂጂ በዚህም ሆነ በዛ ሴትም ወንድም ተጠቅሞ ኢትዮጵያ የምትባለው ዲሞ ማድረግ ነው። በትምህርት ተጠቅሞ የሚያደርጉት አጀንዳ አላቸው። ኦፍ ኮርስ በደንብ አላቸው። ይሄን ያወቀ የአማራ የኦሮሞ ልጅ ግን ባለመግባባታቸው መካከል እንዲግባቡ ሰላም እንዲያመጡ መነጋገር መቻል ያለበት። ትላልቅ የአማራ ልጆች አሉ፣ የኦሮሞ ልጆች አሉ። ቁጭ በሉ፣ ተነጋገሩ። ቲምር በኩል ያለውን ነገር አስተካክል። ወንድማት ኢትዮጵያ የሚኖር ስልጤ ነኝ የሚባል ባባን ምናምን ብልጽግና ነኝ የሚላል እሱንም የሆነ ነገር በሉት። ምን አባቱ እሱ ስልጤ ነው። ከእንደገና ደግሞ ኢትዮጵያ ያለው ምን ያገናኝ? እኔ አሁን ምን ያገናኛል ከፍራኦል ጋር? ምን የሚያገናኘው ነገር አለ? ተራጥሮት ፍራኦል ምን አለ? ፍራኦል አረ ለፍራኦል አስፈላጊ የሆነውን ነገር እንደዛ ወሬ ነው። ምንም ሚዲያ ላይ በእውነት እኔ አገር ቤት አካሺ ኦኬ አባም ይሁኑ ቴዲ ራሱ መድረኩን ለማን መስጠት እንዳለበት ይወቅ ነው። በቃ ትናንትና አንድም ሁለትም ሺህ ሰው ቁጭ ብሎ ያየው ኢትዮጵያዊ ነው። ግን ዛሬ ኤርትራውያን መጥቶ መድረኩን ሲጠቀሙበት መጠቀሚያ መሆን የለበትም። ጂጂ አመሰግናለሁ። ከአንቺ ጎን ነኝ። ፍራኦል አማራም ይሁን ኦሮሞ ትግራይ ወንድማችን ነው። ቴምርም እህታችንነት መነጋገር ይችላል። ቶፒኩን ወደ እንትን ነው ማዞር ያለባችሁ፣ ወደ አሰብ ነው ማዞር ያለባችሁ። ሉሌ ካለው ነገር አንተ ሳራ ደም አትጥልቀሽ። ቶፒኩን ወደ ሻቢያ ማዞር አለባችሁ። ወደ ቶፒክ አሰብ ያሰብ ነው እኮ ጂጂ እንዳልሽው እኮ ነው ይዞት የመጡት አጀንዳ እኮ ያን ነው። ምን እናዞራለን? ይዞ ባባ የሚባል አህያ እኔ መርካቶ ውስጥ ቤተሰቦች ያላችሁ የምትኖርበት ቤት ራሱ ኮርኒሱን ያልቀየርኩ ወልጋዳ ውልግድግድ በኦሮሞ እኮ ነው እኮ እሱ እኮ የበለጸገው እኮ ደህና ቤት ያ ኮርኒስ ያለበት ቤት ራሱ እኮ ለመግባት በአንተ ስም በምን ጥርቅስ ስር 5 ሚሊዮን አስገባለሁ 50 ሳንቲም የለም ቆራሪው ከመንግስት እየተላከ መርካቶ ገባ ቤተሰቦችን ይዞ መርካቶ ገባ። ሊቀዝብን ነው ማለት ነው። አንተ ጃን ሙጬ በላይ የመጣ ሻቢያ ናውጣ ቴዲ መኛ ነው። ቴዲ ተደዛ ቴዲ ሐዋሳ መኛ ነው። በነገራችን ላይ ቴዲ ሐዋሳ ሰድቦት ነው ራሱ ፍራኦል ነው የተናገረው። ምክንያቱም ቴዲ ይወዷል ፍራኦልን። ሁለቱ ይታረቃሉ። መጀመሪያ ግን የተናገረው ፍራኦል። ለዚህ ነው ትላንትና ቴዲ ሐዋሳ ወጥ የተናገረው። ይነጋገሩ ይታረቃሉ። አከሌ ባጫ ብለህ መተህ ቴዲ ሐዋሳን እናገራለሁ ብትል ባናንተ ትተከላለህ። ገባ? የእሱን ሩብ አልሰራም። እዚህ ጋር ፖለቲከኞችን እንዲቀራረቡ የሚያደርገው ቴዲ ሐዋሳ ነው። ገባችሁ? የእናንተ መጨፈሪያ ነው ኤርትራውያኖች። ጎ አሰብ ፌዴራል መንግስት አሁን የፌዴራል መንግስት ትኩረት እኛ ይሄ ሁላ እንደዚህ የሚያባላው ፋኖን የሚያባላው ኦነግን የሚያባላው ቴዴፍን የሚያባላው ለባህር በር የምናወጣው የኢትዮጵያ የአመት ወጫችን ስንት ቢሊዮን ዶላር ነው። ጎ ባህር በር የባህር ወደብ ነው የሚያስፈልግ። ወደብና በር ያስፈልገናል። አሰብ ያስፈልገናል። ከዛ በኋላ ፋኖም ይቀራል። ሀብታም ይሆናል ህዝቡ። ጨርሰናል። ወደ ልማታችን እንገባለን። ድህነታችን ነው እንደዚህ የሚያባላል። ማንም የስልጣን ሴሰኝነት ያለበት የለም። የሚመደበው ባጀት ሙስና፣ ድህነት፣ የኢኮኖሚ መውደቅ ነው ይህንን ሁላ ህዝቡን እንደዚህ የሚያባላው። ጎ ወደ አሰብ ጎ ኤርፎርሳችን ጎ። ከነዚህ ሰዎች ጋር ሰው 30 ዓመት በሙሉ እየተጨቃጨቀ ይኖራል። የሆነ ነገር በእናንተ የተነሳ እኮ ነው ኢትዮጵያ እየተበጠበጠ። እናንተ ታፍናችሁ እኛን ለማፈን የምትሞክሩት ማለት ነው። እናት አናተ ትፈርሳለች። ለምን ኢትዮጵያ የምትፈርሰው? ቀጥዬ ብዬ ጂጂዬ አንድ ነገር መጨመር የምፈልገው ማስተካከል አንቺ ፍራኦል አይደለም ቀድሞ የተናገረው። ፍራኦል በጣም ትዕግስት አድርጎ ነበር እስካሁን ድረስ። የሰደበው ስድብም አይደለም ለመሰለሽ ፍራስትሬትድ ሆኖ ነው የሚያቀርበውን ነገር እንዳለው ውሸት ነው እያሉ ዲስክሬዲት ሲያደርጉት እንደ ውሸታም አፍነውት። አይ ቴዲ ቤት አፈነኝም ገብቼ ቴዲን ተናግሬዋለሁ። ወንድሜ ነው ቴዲ። አፍነውት እንትን ሲቀጠቅጡት ብቻውን አድርጎ አፍነው ሲቀጠቅጡት ያ ነገር ነው። ያ ነገር እንዴት ወንድሜ የኔ ወንድም ቤት ገብቼ እሱን አክብሬ መጥቼ እንዴት እንደዚህ ታፍኜ እንደዚህ ሲሆን ዝም ብሎ ለምን አየኝ ከሚል ተነስቶ ነው የሆነች ትንሽዬ ነገር የተናገረውና በስልክ እንኳን እያወራ ስልኩን ሚውት እያደረጉ በቃ አንተ ደግሞ ዝም በል እያሉት በቃ በአፉ መናገር አልቻለም። ቅድም እንኳን ያልኩትን ዲኤምቪ ህጋቸው ኦብሊጌሽን they are not obligated አይደል? ኦክሽን ካምፓኒዎች ማርቲን ስሙ እዛ የስም ዝርዝር ውስጥ የኦነር የዛ ትራክ ባለቤትነት ዝርዝር ላይ የኦክሽን ካምፓኒው ይሄ ማርቲን የሚባለው ካምፓኒ የመግባት ግዴታ የለበትም፣ አይገባም። ፍራኦልም አይገባም፣ ምክንያቱም ስሙ ወደ ፍራኦል ስላልገባ። ይሄን ሁሉ ለማስረዳት ሲሞክር አፉን እየተባለ እየተዘጋ ዝም በል አንተ ደግሞ ቆይ አሁን አንተ አይደለም ምናምን እያሉት ሪሲት ሲያቀርብ ሪሲቱን ፌክ ነው እያሉት መጨረሻ ላይ ገባሽ ከአቅሙ በላይ ሆኖበት ነው የተናገረው እንጂ ይሄን ሁሉ ጊዜ እኮ ታግሶ ስንት አንድ ወር ምናምን አለፈው ይሄ ጉዳይ እና ስድብም አይደለም የተሳደበው። በቃ መናገር የሚፈልገውን ነገር ነው የተናገረው ከአቅሙ በላይ ስለሆነ
ሮጦ ወጥቶ ነው። እኔ አንድ ነገር ልበል፣ ሶሪ እያቋረጣችሁ። ሮጦ ወጥቶ ነው ቤቱን ከፍቶ የተናገረው እና ባይሆን እንደምናውቀው ፍራውል አይሳደብም ታውቃላችሁ። ናገር ልጅ አይደለም እኮ ግን ምንድን ነው የሰጠው እዛ ጋር በጣም እንዲናገር አደረጉት እንጂ እኮ እኔ በቀደምታ ሳይሆን እንደ ቀልድ እዛ ጋር ሲነግራቸው ይኸውልሽ ጂጂ እኔ ያልኩትን ቅድም የዛ ቀን ሲነግራቸው ራሱ የሚሰማው ሰው አልነበረም። የዛ ቀን እንዴ ኦክሽን እኮ መግባት እኮ የለበትም። እኛ እኮ ኦነርሺፑን እኮ አልወሰድንም። እኛ አስተላለፍን ኦነርሺፑን። ለዛ ነው ይሄ ትራክ ላይ ከሷ በፊት አንድ ሰውዬ ነበር ባለቤቱ፣ የግለሰብ ነበረ። ከግለሰቡ ወደ እሷ የተሸጋገረው ምክንያቱ እኛ መሀል ላይ ሚድልሜን አስተላላፊ ስለሆንን ነው ያልገባ ነው እያለ እየተናገረ እንኳን የሚሰማው ሰው የለም። ወይ ሙለር የሚባል የሀዲያ ልጅ ግን በዚህ አጋጣሚ ሳላመሰግን እንትን አልልም። ሲጀመር ኤኒዌይ የኛ ልጆች ናቸው፣ ሀዲያዎች የኛ ልጆች ናቸው። ሲጀመር ግን እኔ ሙለር የሚባል የሀዲያ ልጅ በዚህ አጋጣሚ በሙለር ምክንያት እኔ በእውነት ለመላው የሀዲያ ወርቅ ለሆናችሁ የጀግና ዘሮች ክብር ትልቅ ክብሬንና ምስጋናዬን እንደ አንድ ኦሮሞ ልጅም እንደ አንድ ታጋይም እንደ ዋነፊም ማቅረብ እፈልጋለሁ። አመሰግናለሁ። ባይ ዘ ወይ ሙለር ወንድሜ ክበርልኝ። እኔና ሙለር አንስማማን በፖለቲካ በብዙ ነገር ግን ሙለር ወንድሜ የሀዲያ የጀግና ልጅ እውነትም ለእውነት የምትቆሙ ጀግና የወለዳችሁ ታሪክ ያላችሁ የጀግና ዘሮች ቴንኪዩ ሙለር እናመሰግናለን ማለት ፈልጋለሁ። በዚህ አጋጣሚ ቴንኪዩ ምን አንተ ምንም እኮ የምትጠቅመው ነገር እኮ የለም። ዝም ብዬ ያስገባው እኮ ኖ መጨረሻ ላይ 11ኛው ሰዓት ላይ መተሽ እኮ እንደዚህ አይነት ነገር ላይ ስታደርጊልን በጣም ደስ የሚለን ሰብሳቢያችን ዝም ብዬ ነው የማይኩ ዝም ብዬ አለው የምሬ ነው። ይሄ ልጅ አሁን ሁሉም ሰው እንትን በሚያደርግበት ሰዓት በተቀርተሽው እንደውም እዚህ ገብቶ ከኛ ጋር ቢወያይ እንደውም በመሀል አንዳንድ ሴንሲቲቭ የሆኑ ነገሮችን በቋንቋችን እያወራን ማለት ነው። በቋንቋችን ቤቱ ቋንቋችን ተሰብስበው ሁሉም ተሰብስበው ብታይ ታውቃለህ የቤት ጉዳይ ቀስ ብሎ ነው ላይብረሪ ያሉ ነው የሚመስሉት። ሎጎ ላይብረሪዎቹን እዛው እነዚህ በላይብረሪ ላይ ቮይስ የሚመልሱ እሱን ነው የምልሽ ጂጂ። አሁን እኔ ልጥራውና ሁላ አንዳንድ ሴንሲቲቭ የሆኑ ነገሮችን ወይ ዘር ያዕቆብ ብንጣላም ዘር ያዕቆብ ምርጥ ልጅ ነው። የኔ ዘር ያዕቆብ is my bestie ነው። ጌታ ምስክሬ የሰራው ስራ አክቲቪስት ማለት ለእውነት መቆም አለ። አክቲቪስት ማለት ተጽዕኖ ፈጣሪ ለእውነት መቆም ማለት እንዴ እኔም እኮ ለእውነት ነው የምቆመው። ሁላችሁም ትግል እኮ በውሸት ብታስኬደው የትም አትደርሱ። ህዝብ ነው እንጂ የምታስጨርሰው። አሁን እኮ የዛኔም ልጅቷ ጥፋተኛ እኮ አይደለችም። ስህተት ነው የሰራችው አለማወቅ ገባችሁ? ፈርዖን ደግሞ ቢዝነስ ነው የሰራው። በሁለቱም ላይ የተፈጠረው ነገር የስህተት ቢዝነስ ማለት እኮ ስሙ ራሱ ማትረፍ ማደግ ትልቅ ሆን ማለት ነው። አጥፍታለች። ባይ ዘ ዌይ ዘር ያዕቆብን ያልጠራሁት የአማቼ ዘር ስለሆነ የዝኑ ዘር ስለሆነ ያው የጉዳያችን ነው ብዬ ነው ያለፍኩት። ዘር ያዕቆብን ለማመስገን ምናምን ግዴታው ነው ብዬ ነው ያለፍኩት። ባይ ዘ ዌይ እዚህ ጋር የተሰማችሁ ሰዎች ካሉ ማመስገንን ማቆም አለብን። አሁን ማመስገን ዝኑዬ ናት ብዬ ዘራችን ነው በአማችን እንገናኛለን ወዳ ነው ብዬ ነው። ስለዚህ እነዚህ ሁለት ሰዎች እሷም ተሳስታለች ማለት ቢዝነስ ላይ ደግሞ መውደቅ መነሳት አለ። ዛሬ ባለሀብት የምታያቸው ስመጡ ባለሀብቶች አንድ አይደለም 7 ነው የተሸወዱት፣ 8 ነው የተሸወዱት፣ 9 ነው ዛሬ የምትጠሪያቸው ከነ ተስላ ጀምሮ ታሪካቸውን ብትሰሚ ወድቀው ስንት ቦታ ደርሰው ተበልተው፣ ዛሬ ግን እነሱ ያን የተሳሳቱበት ስህተት ወደ ሌላ ለውጠው ወደ ገንዘብ ለውጠው። ስለዚህ ተምርም ተሳስተሻል። አሁን የሌላ ፖለቲካ ጉዳይ ችግሩ አንቺ በምትሄጂበት እኛ መሄድም የለብን ማለት አለማወቅ ተሳስተሻል ይባላል አይደለም። የቢዝነሱን እንትን አለማወቅ እንደዚህ አይነት ችግር ውስጥ አስገብቶሻል። ከዚህ እንደዚህ አሁን ዛሬ ደግሞ ቤት እኮ ገዝታለች 3 ግን ልጅቷ የቢዝነስ ማይንድ አላት። በነገ አንድ ቀን እንዲህ ተሰብስበው ቁጭ ብለን እኔና የሆነች ቤት የምትሸጥ ልጅ አለች እና ስለዚህ ቤት ገዝታ ቤት የምትሸጥ አሜሪካ የምትኖራለች። መጣች ተመር ገባች እያወራን እያለ እንዴት ነው ቤት ምናምን ስትለው እስቲ በውስጥ በኩል አናግረኝ እኔም እኮ የቤት እንደዚህ አንድ ቤት አለኝ ምናምን ብላ ወዲያውኑ ቢዝነስ ውስጥ ገባች። አሁን ስለዛ ቤትስ ምን ላይ እንደደረሰ የምናውቀው ነገር የለም። ተሸውዳለች ወይ የሚያፈስ ቤት ነው ወይ መሬቱ በደንብ ያልተደለደለ ቤቱ ከ30 ዓመት በኋላ ላይ የሚፈርስ ነው የቤቱ እንኳን እንትን ባይ ዘ ዌይ በዚህ ምክንያት አንድ የአማራ ልጅን ባይ ዘ ዌይ አስለቅሳለች የሚባል ነገር ሰምተናል። ጭምጭምታ
የእሷ ግፍ ነው እያሉ ነው። እንደውም የአማራ ልጆች ታውቂያለሽ፣ ቋጠሮ ከያዙ መስሚያቸው ጥጥ ነው። ቁጥር አድርጎባታል። አጭበርብራለች አይደለም ብልሽ፣ አጭበርብራለች እንደኔና እንዳንቺ አፍሪካ ሲሉ ትክክል ናት ልጅቷ። ምንም አይነት እንትን አልነበራትም፣ አክሰስ አልነበራትም ዩቱብ ላይ መውሰድ። እቺ ልጅ ናት ወደ ዩቱብ ያመጣቻት። በነገራችን ላይ ተምርንም አጭበርብራለች ማለት አንችልም፣ ምክንያቱም ቢዝነስ ነው። እቺ ልጅ ዩቱብ ላይ ባትወጣ ኖሮ ምናልባት ዛሬ ያልደረሰችበትን ዩቱብ ላይ ያስወጣቻት። ብሯን በኢትዮጵያ በአሜሪካን ባንክ አወጣች፣ የምትፈልገውን ሰጠቻት፣ የምትፈልገውን እንትን ወሰደች። ስ ቢዝነስ ለምንድን ነው የምታጭበረብረው? ተምርም አላጭበረበረችም፣ ፈራውንም አላጭበረበረም። እኛ ግን እንደ ኢትዮጵያ ድሃ ኢትዮጵያ የቢዝነስ እንትን የሌለን ብዙዎቻችን ማለት ነው፣ ሁላችንም አይደለም። ወይኔ እንደዚህ ብር ወስድ ነው፣ ቢዝነስ ነው። ዛሬ የምታያቸው በሙሉ የወደቁ ነገሮች ተነስተው ወደ ብር ተለውጠዋል። ያልተፈለጉ ነገሮች ተለውጠው ወደ ብር ተለውጠዋል። የተናቁ ነገሮች ለሞኙ ምድር ላይ ላለው ወደ ብር ተለውጠዋል። ቢዝነስ አካውንቲንግ ምናምን ስታጠሩ እንደዚህ ነው። ስፖርት ላይ ፖለቲክስ፣ ፖለቲካና ኢኮኖሚ እኮ አንድ ናቸው። በነገራችን ላይ አንድ ነው። ሁለቱም አንድ አይነት ፖለቲካ ሳይንስ፣ ኢኮኖሚ ሳይንስ አንድ አይነት ነው። ወደ ቢዝነስ መለወጥ ነው። እኛ ግን እዘንልን ኖ እኔ ከመጀመሪያውኑ ቆሜ ነው የምከራከረው። መኪናውን ቶፍ ማስደረግ አለብኝ፣ ማስመርመር አለብኝ። ባይተወይ ማማዬ አገር ቤት እያለችም የሚያዋጣኝ ከሆነ እገዛለሁ። ማማዬ ባይተወይ አገር ቤት እያለችም የወያኔ ወታደር ነበረች። እንትኖችም በአማራ ብቻ ሳይሆን የአጋዜ ወታደር ነበረች። አማራ ብቻ ሳይሆን ትግራይ ራሳቸው ትግራዮች ራሱ ቀጥሏት ራሳቸው ትግራይ ራሱ በልታብን የሆነ ልጅ በልታብን ወጣለች ብለዋሉ። እሱም አለ አማራውም ይዞባታል ቋጠሮ። ያው ደብረጽዮን እንትንም ሁሉም ቋጠሮ ይዞባታል። አማራው ቋጠሮ እኛም እንለፍልፍ እኮ እኛም እንዘርዝር ወይ ነገሩን እኮ ማዞር እንችላለን ለማለት ነው። አሁን ህዝቡ ቆዩ አንዴ ወደ ፖለቲካ አንድ ጊዜ ግን ተምርና ፈርዖንን በሁለት ነገር ላይ ያገናኛቸው ባይሆን መቀጥቀጥ ያለብን ተምርና ፈርዖንን ሳይሆን ዋናው ስራችን መሆን ያለበት አጨብጫቢ ቆለጦቹን ነው። ናስሪ አጨብጫቢ ግን ትተወን ነው በቃ በተለይ እንደዚህ እንደ ባባ የሚባለው አህያ ዮኒ ቶሮንቶ በጣም የተቀየምኩት ሰው አንድ እሱ ነው። ምክንያቱም እንደዚህ አይገርምሽም? ያኔ እንደዛ አንቺ ራሱ ስትከራከሪለት የነበር ያኔ እንደዛ እሱ ተጨንቆ እንትን የለም ፕሩቭ የለህም ተብሎ በሄሌን ጉዳይ እንደዛ እንትን ሲባል አንቺ ያ እሳት ውስጥ የገባ ልጅ ዛሬ በፊራውል ባለው ነገር አይገርምሽም? እኔ ገዛኝ ማአት ደብዳቤ ኢሜል አንቺ ለምን እንደዚህ ትያለሽ? እኛን የበላን እኛን የምንጠይቃለን እንዲህ እያደረገ የተጫወተበት ሄለን። እንግዲህ ሄለን ማለት ለእኔ እግዚአብሔር ምስክር እንደታናሸት ይላል። ሄለን እንኳን እንደዛ ተዘረፍኩ ስትል ተዘረፍኩ አትበል፣ መጀመሪያ ይጣራ ብዬ። ምክንያቱም ማስታረቅ ነው ያለብሽ። ሄለን ራሱ ተቀይማኛለች። ሄለን ቂጦ ማለት ነው በቀደም ጌም የተጫወተችው እንደዚህ አይነት ነገር ላይ በቦታ ውስጥ ናርሲ በጣም ነው የምንወዳት። ጌም ራሱ ምንም ችግር የለም። በጣም ነው የምንወዳት። እንደዚህ ስናወራ ከሁለቱም ወገን ማዳመጥ አለብን ነው ገባችሁ? ስለዚህ ዘለን እንትን አንበል በቃ ማዳመጥ አለብን ነው ገባችሁ? እቺ ልጅ አሁን ተሳስታለች ማለት የመኪና ኤክስፕሬንሱ አልነበራት። መኪና ሻጭም ደግሞ አመጣ ቢዝነሱ ነው ሸጠ። በደህና አድርጎ ታክታክታክታክ አድርጎ ሸጠ። ቢዝነስ መሸወድ የለባችሁ። እንደ እህት እንደ ጀማሪ መውደቅሽ ደግሞ ያበረታሻል፣ እንድታውቂ ያደርግሻል። ምክንያቱም የምታውቂው ያ ነገር እላሽ ላይ ሲጫን ነው የምታውቂ። ስለዚህ ለአንቺ ጥሩ ነው። ነገር ደግሞ ሌላ ቢዝነስ ላይ እሱ ላይ ተጭኖበት ባይ ዘ ወይ እሷ እኮ ራሱ እኮ ሀቋ እኮ ዶም እንዶ ልጅቷ ምስኪን ስለሆነች ምስኪንና ደጋደግ እግዚአብሔርም ደግሞ ይሄንን አይቶ ወስዶ ከኢትዮጵያ ወስዶ ከአፍሪካ ወስዶ ኢንግላንድ ውስጥ ቁጭ አደረጋት። ባይ ዘ ወይ ሄሉዬ በዚህ አጋጣሚ እንወድሻለን፣ ሄልፕ እናደርግሻለን። ባይ ዘ ወይ ጌሙ ራሱ የፍቅር ጌም ነው። ጌሙ ራሱ የፍቅር ጌም ነበረ። ማይኪዬም ብላለች እህታችን። ቆይ መስዬ ጌሙም ራሱ ማይኪዬ እህታችን በጣም እንደምትወድሽ ነግራሻለች። በጣም ነው የምትወዳት። የፍቅር ጌም ነው፣ የእህትነት ጌም ነው ብላሻለች። ማይኪ ራሱ የእህትነት ጌም ነው። ባይ ዘ ወይ የተነሱብሽ ራሱ ራሳቸው አንቺ ስትረጃቸው አንቺ ስትሰጫቸው የነበሩ ናቸው። ግን ማይኪና እኛ ኦሮሞዎች ወደንሻል፣ የእህትነት ጌም ነው ብለናል። ማይኪዬም ነግራሻለች፣ እንወድሻለን ሄሉዬ። እግዚአብሔር ግን ከምንም አንስቶ ደግሞ እንግላንዱ አስቀምጦሻል። እኔ ያለሁልሽ ግን ይሄ ዮኒ የሚባል እናነሳለን። ከሄሉ ጋር እንደውም ድጋሚ እናነሳ። አሁን እንግላንድ ውስጥ ነሽ፣ ነገሮችን እንደውም አሻሽለን እናነሳለን። እናነሳታለን። ግን አሁን ይኸውላችሁ አንድ ጊዜ ጂጂ እዚህ ጋር አንድ ጊዜ ልግባ፣ እንደው ከቶፒክ እየወጣን ስለሆነ አንዴ ኦኬ። እኔ ማለት የምፈልገው የዋኖ እንትና የፍራውል ጋር ከተመጣ ሁለቱም ጋር ጥፋት አለ ከተባለ የኔን እይታ ነው። ባይደው ወይ ልጅቷ ከተጎዳች እኔ ሴት ልጅ እንድትጎዳ ደስ አይለኝም። ግን ፍራውል ጋር ከመጀመሪያውም ጀምሬ የምሰማው የኔን ፊሊንግ ሳየው ምንም ጥፋት የለበትም። ቢዝነስ ላይ ያለ ሰው ነው። ሽጦላታል። ዳላስ ድረስ ደግሞ ሄዶ ራሱ የሆነ ጋራጅ ራሱ ስትታሰራ ሁሉ ተደርጓል። ሰምሃው ዊ ዶንት ኖ ሳምዌር የሆነ ነገር ተፈጥሮ ነበረ።
ግጭቶች ነገሮች ሲፈጠሩ ነው ይሄ ነገር የወጣው ትራክ ሁሉ ከተሸጠ በኋላ። ስለዚህ የሆነ አጀንዳ ተይዞ ተመቶ ፍራኦልን አታክ ለማድረግ የተሰራ ነገር ስለሆነ ነው እንጂ ፍራኦል ጋር ምንም አይነት ጥፋት አለ የምለው ነገር የለኝም። ሂዝ ቢዝነስማን ሂ ዋዝ ዱይንግ ሂዝ ቢዝነስ ይኸውላችሁማ ሪሲቱን እኮ ብታዩ እኮ እሱ አላተረፈባትም እኮ አላተረፈም እኮ። እውነት ግን ሌባ ነው የምትሉ ሰዎች ግን እስኪ የገዛበትንና የሸጠበትን አመሳስሉ። የእውነት እኮ አላተረፈም። ሉዝ ነው ያደረገው። ገንዘብ እኮ ሉዝ አድርጓል። ማርኬት ላይ ሌላ ቦታ ቆይ ይቅርታ፣ ሌላ ቦታ 80 ሺህ ብር ነው 100 ሺህ ብር ነው ሲሸጥ የነበረው 2021 ላይ ነው 2022 ላይ አሉ። ኢትስ ኖት ሬሌቫንት። እሱ የገዛው $152,000 ነው የገዛው። 5,000 ብር ትላንትና ሪሲቱን በደንብ ሳየው ነበረ። 5,000 ብር የሆነ ነገር ጭማሪ አለ። ቶታሉ $157,000 ነው የገዛው። ሌላ ቦታ 100 ሺህ ሸጥ 50 ሺህ ሸጥ ሬሌቫንት አይደለም። እናንተ ሌባ ነው ስትሉ ከምን ተነስታችሁ ነው? እቺ ልጅ ኢሞሽናሊ ነው የተጫወተችበት ሰው ላይ። ምን አለች? ስንት 20 ዓመት ለፍቼ የሴትነት ጉልበቴን አውጥቼ ከዛ በኋላ እንደዚህ አድርጌ በካሽ አውጥቼ ስገዛ ከዛ በኋላ ሀገሬ ሄጄ 8 ዓመት የለፋውበት እጮኛዬ ተለያይቼ መጥቼ ህይወቴን እንዳላበላሸው አለች። የተጫወተችበት ህዝቡ ላይ በሴትነቷና ባጣችው ነገር ኢሞሽናሊ ማኒፕሌት አደረገችው ሰውን። ስለዚህ ሰው አሁን አንደኛ ሴትነቷን ያያል፣ በዘር ያለው ዘረኝነቱን ያያል፣ ከዛ ደግሞ ገንዘቧን ማጣቷል። ትልቅ ቢዝነስ ዲሲዥን ያደረጋችሁ እቺ ልጅ ሊዝ አይደለም የገባችው፣ ቀጥታ ከባንኳ ነው ካሽ ነው ዋይር ያደረገችው። ካሽ ነው በካሽ ነው የገዛችው። እኛ እንኳን ቤት ስንገዛ ሞርጌጅ ስንገዛ 20 ሺህ 30 ሺህ ብር ዲፖዚት ለምናስቀምጠው ስንት ነገር አስመርምረን ነው ቤት የምንገዛው። ቤቱ መሰረቱ እንዴት ነው? ቆርቆሮ እንዴት ነው? ግድግዳው ምንድነው? ጎረቤቴ ማን ነው ብለን አይደል እንዴ ብራችንን ዲፖዚት የምናደርገው፣ ለያውም ለምንበደረው ከባንክ። እሷ ስንት ዓመት ሙሉ ለፍታ ያጠራቀመችውን ገንዘቧን 150 ሺህ 160 ሺህ ፓውንድ ማነው ዶላር አውጥታ ሆጭ አርጋ ስትገዛ ያለምንም ዞርና ዞር ብላ ያለምንም የባለሙያ ምክር ሙሉ እምነቷን ፍራኦል ላይ አርጋ ነው የገዛችው። ፍራኦል ሻጭ ነው፣ ቢዝነስ ነው ያለው። ስለዚህ ቢዝነሱን የሚሰራው ደግሞ እንደሚያዋጣ ስለሚያውቅ ነው። ሰዎች የሚሰሩ ስለሚያዋጣ ነው። ትራክ ቢዝነስ እኮ አልቆመም፣ እየሰራ ነው አይደለ? እነ መሀሪን ሲጠይቃቸው በወር ስንት እንደሚያገኙ ሲጠይቃቸው ካልኩሌት ተደርጎ እኮ የመጣ ገንዘብ እኮ አለ። በወር የሚያገኙት ገንዘብ ያዋጣል እኮ ቢዝነሱ። እሷ ላይ ግን እኮ አላተረፈባትም፣ ጭራሽ ቀንሶላቷል። እየዞረች ለየሰው እንዳለ ዲስካውንት ያርግልኝ እያለች እኮ አስቀንሳ ወደ 10 ምናምን ሺህ ብር እኮ ቀንሶላታል። ልጅቷን አልበላትም። እንደውም እኮ ቢዝነስ እኮ አልሰራባትም እቺ ልጅ ላይ። አሁን ምንድነው ቢዝነስ ዲሲዥኗ ሮንግ ሆነባት መጨረሻ ላይ። ትራክ መንዳት አትችልም ነበረ፣ ራሷ ተምራ መንዳት ጀመረች። ከበዳት። ሲከብዳት ሸጠችው። ሸጣ ገንዘቧን ወስዳለች። ያተረፈችውን በወር 2 ዓመት ስትነዳ ያተረፈችውም አለ። አሁን ግን የቆጫት ነገር ምንድነው? ለዚህ ትራክ ብዬ ሙሉ ህይወት የተበላሻለች። አሁን የሚያስለቅሳት ነገር የትራኩ ወጪዋ ገቢዋ ምናምኗ ሳይሆን በሱ ምክንያት የፈረሰው ትዳሯ ነው። ትዳር ሆፕ አድርጋ የነበረው የ8 ዓመት ፊዮንሲዋ እጮኛዋ ኢትዮጵያ ሙቭ ካላደረግሽ ተባብለው ፊዮንሲዋ ከእጮኛዋ ጋር ትዳራቸው ቆመ ማለት ነው። ተጋብተው ሊኖሩ የነበረው እሷ ይህንን ቢዝነስ ጀምራ ኢትዮጵያ መግባት ነበር ያሰበችው። አሁን ይሄኛው የትራኩ ነገር ግራ ሲገባት ሰውየውን በቃ እኔ ወደ አሜሪካ መሄዴ ነው አልችልም ሲላት፣ በቃ ከዚህ በላይ አልጠብቅሽም ማለት እሱ ሌላ ትዳር አገኘ። እሷ አሜሪካ ቀረች ማለት ነው። አሁን የሚያስለቅሳት 3 ዓመት ሙሉ ሆፕ እና ድሪሟ ስለተበላሸባት ነው። በዚህ ነው አሁን የሰውን ሆድ እየበረበረችው ያለችው። በዚህ ታሪኳ ነው። በየሄደችበት ሁሉ ይሄ የሚሰቀጥጥ ድምጿ እያለች ታወራለች። ሰው እኛ ደግሞ የሚያለቅስ ሰው ነው የምንሰማው። ምንም ሎጂካል አይደለም። ይሄ ባይተው ፍራውልንም እንደው ጮንቃ ሳይዛት አይቀርም። ቱ ቢ ኦነስት ፍራውልን ራሱ ልጁ ቆንጆ እኮ። ስለዚህ አሁን ከታች ያላችሁ በልቷታል፣ አጭበርብሯታል የምትሉት ከኤቪደንስ ጋር መሆን አለበት። እኛም ቢዝነስ ማን ነው ቢያተርፍም የምንለው እንደው ለነገሩ ባይ ዘ ዌይ ሴት ልጅ ዳሜጅ እንደምትሆን ወንድ ልጅ ዳሜጅ እንደሚሆን በውጭ ሀገር ላይ ሴት ልጅ እንደምትከሰው ሁሉ ወንድ ልጅም እንደሚከስ ተደፈርኩኝ ብሎ ሴት ልጅ ኢሞሽናል ዳሜጅ ሆንኩኝ ብሎ እንደሚከሰው ሁሉ ወንድ ልጅም ኢሞሽናል ዳሜጅ ሆንኩኝ ብሎ እንደሚከስ ማወቅ መቻል አለበት። ባይ ዘ ዌይ በውጭ ሀገር ስላለን ሁላችን ይሄንንም ጨመር አድርጊበት። እሱ እነሱን አክብሮ ነው እዛ ሸንጎ ላይ ቁጭ ብሎ ይሄ ሁሉ መከራ የደረሰበት። እነ ቴዲን አምኖ እነ ቴዲ ሪዝነብል ሆነው ግራና ቀኙን እንትን ብለው መካስም ካለብኝ እክሳት አለሁኝ እንደው ከምታለቅስ 3 ዓመት ሙሉ እኮ ብሎ የተቀመጠው መጀመሪያ ላይ እኮ እነሱን አክብሮ ነው እንጂ እኮ አሁን እሷ የምታለቅስበት ጉዳይ ምንም ሬሌቫንት አይደለም። ከቢዝነሷ ጋር ሰርታለች፣ አምናበት ብድር ራሱ አይደለም የገባችው። በጣም ስላመነችበት ሴቪንጓን ካሿን ነው አውጥታ የሰጣችሁ።
ኦኬ የቆጫት ግን የቀረባት ትዳሯ ነው። ቦይፍሬንዷና ትዳሯ እድሜዋ ስላለፈ እሱ ነው አሁን የሚያስለቅሳት፣ ሌላ ነገር አይደለም። እሺ ሊዛ ቀጥይ። ሊዛ ኦኬ መቲ ቀጥይ። ከስታፕ ሜታ ነኝ። ሰላም ነው። ምንድን ነው መሰለኝ ራያቆ ቤት ከፍታ አንድ ልጅ በጣም ስለ ዲለርሺፕ የሚያውቅ ስለ ቢዝነስ የሚያውቅ አንቺ ምንም ፍራውል ምንም አላጭበረበረሽ ብሎ ልክ ሲጀምር እንዳይናገር አፉን አዘጉት። ትክክለኛውን መረጃ ሊያስረዳት ከፍራውል ጋር ምንም የሚያጨቃጭቅ ነገር የለም። ፍራውል አንቺን አላጭበረበረሽ፣ ገዝተሻል፣ ተቆልሻል እና እሱ በራሱ መንገድ ገብቶ ቼክ አድርጓል ኤቭሪቲንግ ማለት። በነገራችን ላይ መኪና ሲገዛ ብሉ ቡክ የሚባል አለ እዚህ አሜሪካን ሀገር ላይክ ዘ ሎወስት ፕራይስ እና ዘ ሃይስት ፕራይስ መሀል ላይ ግሪን ያስቀምጣል። ላይክ ቬሪ ጉድ ፌር እና ባድ ብሎት ማለት ነው። ላይክ ኢቭን ሄደሽ መኪና ስትገዢ ከዛ ከብሉ ቡኩ በታች ከሆነ ይሄን ያክል የገዛው ነው ይሉሻል። ኤምቪ ማለት ነው መኪናው። ይሄ መኪና ዋጋው በዚህ ዓመተ ምህረት በዚህ ማይሌጅ በዚህ መሀል ነው መሆን ያለበት፣ ስለዚህ በዚህ ነው ታክስ ምትከፊው ብለው ዲኤምቪ ዋጋ ያስቀምጥልሻል። አንቺ መዋሸት አይቻልም እዚህ አሜሪካን ሀገር። ሶ ዛት ሚንስ መኪናውን ገዛች፣ ታይትል አግኝታለች። ታይትል ደግሞ የሚባል ኦነር ማለት ነው። ስለዚህ ከፍራኦል ጋር ምንም የሚያገናኛት ነገር የለም። ሁለተኛ ፍራኦል ትምህርት ቤት አለው፣ የድራይቪንግ ስኩል አለው፣ ዲለር ነው፣ ብሮከር ነው። መኪናዎች ይገዛል ይሸጣል። ባጀር ነው ዩ ሲ ቢዝነሱን አዩት። ላይክ ልጁ ሲምፕል የሆነ በጣም ስማርት ስለሆነ ኢዚ ዌይ ነው መኪና የሚገዛው። መኪናዎች ይገዛል አይቶ መልሶ ደግሞ ይሸጣቸዋል ስለሚፈለጉ ትራክ መኪናዎች ማለት ነው። ኦኬ ማአት ሰዎች እኮ እያመሰገኑት ነው። አንተ ጋር ሹፌር ልከን አስተምረህ በጣም ጎበዝ ሹፌሮች ናቸው ከአንተ ጋር ትራክ ገዝቻለሁ ብሎ ሲናገር ሰማችሁ። ምንድነው አጠቃላይ በፍራኦል የተቻለ የመጣው ቅናት ነው። መቼም ማንም ታውቃላችሁ የሚቀናባችሁ የቅርብ ጓደኛ የሚያውቃችሁ ሰው ነው የሚቀናባችሁ። ጓዳ ጉድጓዳችሁ የሚያውቅ ሰው ማለት ነው። ልጁ ኢዚ ወይ ብር እንደሚሰራ አወቁ ዘን ስሙን አጥፍተው እነሱም የማይጠቀሙበትን አሜሪካ ነገር ማንም የፈለገውን ቢዝነስ መክፈት ይችላል። እሱም ግን ያው የምቀኝነት መንገድ ተከትለው ከቢዝነሱ ገፍትረው ማስወጣት ነው የፈለጉት። ኦኬ 3 ዓመት ብሎ ከመደራት ከሱ ዘር ጋር ምን ያገናኛል? ምን ያገናኛል? ጭራሽ እኮ አንድ ኦሮሞ ታክሲ ድራይቨር ሃይዌይ ላይ አግኝቼው ስፒድ አድርጌ ብላ ሮድ ድራግ አድርጋ ማለት ነው ገደል ውስጥ ልከተው የሆነ ቦታ ጠብቄ ያሳቸው ቦታ ልገለው ነበር ለጥቂት አመለጠኝ ብላ የተናገረች ሰው ነች። እነዚህ ራቆ ወጥረው ደግሞ ሲዟት ምንድን ነው ያለችው? እኔ ብር አለኝ ብር አልፈልግም፣ እሱን ስሙን ማጥፋት ነው የሚፈልገው አጭበርባሪ ስለሆነ። አጭበርባሪ እንዳልሆነ ደግሞ የራሷ ወገን ይቅርብሽ ልጁን ተይ ብሎ እየነገራት ነበር ማለት ነው። እኔ ቼክ አድርጌያለሁ በትክክል እየጠልሽ ዋጋው ፌር ነው ብሎ ሲነግራት ነበር። ሽዶውነ ዱዘ እሷ የፈለገችው ፍራኦልን ስሙን ማጥፋት፣ ፍራኦል የተጫ ስለሆነ በማንነቱ ማለት ነው። ምክንያቱም ኢትዮጵያ ውስጥ የተለመደው እዚህ ሶሻል ሚዲያ ላይ ታውቁታላችሁ። ዲጄ ጉዳይ ላንቺ አዲስ አይደለም። ያንን ነው የፈለጉት እነሱ ዋና ፖይንታቸው ማለት ነው። በቅናት ልጁን ከቢዝነስ ውስጥ ለማስወጣት because he making easy money። እዚህ ሀገር አንዴ ቢዝነሱ ከተመቻቸልሽ ሰክሰስ ከሆነች አሜሪካን ሀገር easy way ነው ገንዘብ የምትሰሪው። ምንድነው እዛ ፖይንቱ ላይ መድረስ ነው። ላይክ ስማርት ዋናውን መንገዱን እስከምታገኝ ነው እንጂ አንዴ ካመቻችሽ መስመር ላይ ከገባልሽ በቃ ሰው እየመጣ ይገዛሻል። ስምሽ አንዴ ወደ ላይ ከወጣ አሜሪካ ነገር በጣም ለመውረድ በጣም ከባድ ዩ ሜክ መኒ እዚህ ሀገር እንደ ኢትዮጵያ አይደለም። ስምሽ አንዴ ወደ ላይ ከወጣ አትወርጂ ሞታችሁ በቀላሉ ያንን ስሙን አጥፍተው ሌባ ነው ብለው አጭበርባሪ ነው ብለው ከቢዝነስ ውስጥ ሊያስወጡት ይችላል። ይሄ ነው ዋና ፖይንታቸው። ታንክ ዩ አይ ቲንክ እነ ማሪ ይፈልጉታል ይሄንን ነገር ይመስለኛል። ቢዝነስ የሚሆነ አይ ቲንክ ሶ የሆነ ነገር አለ። ሰሞኑን እኔ መኪና ሻጭ ምናምን ያለው ላይ የመጣ ነው። አይ ቲንክ ሶ የሆነ ነው። አዎ እንደዛ ነው። ለምን መሰለሽ አሜሪካን ሀገር ነው ያለው ምንም ነገር ማምለጥ ማቺ በሲስተም ውስጥ ፍራኦል ክሊር ሪከርድ እያለው እዚህ ጋር የራሱ ሰው በራሱ ቋንቋ ሌባ ነው ስለው እስኪ የቱ ጋር እሱ ራሱ እኮ እዛ ጋር ቁጥሩ ኤክስፕሌን ማድረጉ ሌባ ስትሆኚ የምትሰሪው አሜሪካን ሀገር ውስጥ ነው እየሰራሽ አሜሪካ ሌባ ያላለችሽ እነሱ እንዴት እንደዛ ይላሉ እንዴ? ኦኬ አት ኤንድ ኦፍ ዘ ዴይ ጂጂ ያልሽው ነገር አለ። ሁላችንም እርስ በእርስ እንደመደጋገፍ እርስ በእርስ ዲፌንድ እንደመደራረግ ጂጂ ሁሌ የምትለው ነገር አለ። አታክ ሲደረግ አንድ ሰው ስፔሻሊ ፐብሊክ ፊገር የሆነ እኔን ማንም አያውቀኝም፣ ጂጂን ግን ብዙ ሰው ያውቃታል። ከማወቅም ያለፈ ትግሉን ወደዳችሁም ጠላችሁም ያለችሁን ወደዳችሁም ጠላችሁም ግን ትግሉ ላይ ግን ትልቅ አሻራ ጥላለች ጂጂ።
እንደው ኦሮሞ ባትሆን እንኳን በኦሮሞ እጅህን ሰጥተህ በየሀገሩ ወረቀት ያገኘው በጂጂ ምክንያት ነው፣ ሁላችሁም ማለት ነው። እና በዚህ እንኳን አክብራችሁ ስትሰደብ እንኳን ነው አትስደቡ ማለታችሁ። በፐርሰናል እንትን አታክ ስትደረግ በሌላ በፖለቲካል እንትኗ እሷም ትላለች በፈለጋችሁ ቻሌንጅ አድርጉኝ ትላለች። በፐርሰናል እንኳን አታክ ስትደረግ ኖ እዚህ ላይ እጄን አልከትም ብላችሁ እንኳን የሚወጣ ሰው የለም። ስትሰደብ አብሮ የሚሰድብ ልጇ ስትነካ አብሮ ልጇን ማናት እንቁርቲ ልጇን የዛሬ 3-4 ወር እንደሷ አይነት ልጄ እንደሷ ብትሆን እያለች ስታሞግሳት የነበረችውን ልክ ከእናቷ ጋር ስትታረቅ ምን አይነት ሰይጣን ነው ከእንደገና ልጇን መልሶ የሚያሰድባት? ምን አይነት ሰይጣን ነው እናትና ልጅ ሲታረቁ የማይወደው? ይህን ያህል አንዳንድ እንደዚህ በጣም ፕሮሚነንት ወይም ደግሞ ፐብሊክ ፊገር የሆኑ ኦሮሞዎች ላይ የምናደርገው ነገር አለ። ለሌላው የምናሽቃብጠው የእኛን ደግሞ ሰው ሲያጣጥል አብረን የምንሰድበው ለመወደድ ነው። ምን ለማለት ነው አይገባኝም። አሁን ይህን ነው ትምህርት መውሰድ ያለብን። ሁሌ የምትለው ጂጂ ይሄንን ነው። ይሄ ልጅ ሰው ደፍሮ ካላየን፣ ሰው ገሎስ ካላየን በእንትን እሱ በህግ የሚደረገው ነገር ነው። ነገር ግን አሁን ይሄ ሁሉ ሰው ሲዞርበትና ይሄ ሁሉ ሰው አታክ ሲያደርገው አጠገቡ ያላችሁ ጓደኞቹ ሆናችሁ በቲክቶክ ላይ እንትን ያላችሁ እንቅስቃሴ ያላችሁ ሰዎች ግን አብራችሁ መቆም ያለባችሁ አሁን ነው፣ በዚህ ሰዓት ነው መለማመድ። አሁን ፕራክቲስ ማድረግ አለብን። ሰው አታክ ሲደረግ ያለ ምክንያት አታክ ሲደረግ፣ ሰው ሴት በሴትነቱ አታክ ስትደረግ፣ ሴት በልጁ አታክ ስትደረግ እቺን ቁርጥ ማታል ሄዱ። አሁን እኔ የሚመስለኝ ምን ወር ተቀለሽ ተምረን ተጠቅሟት ይመስለኛል። የሱን ቢዝነስ ከ3 ዓመት እኮ ነው ሄደ 3 ዓመት እኮ በዚህ ልጅ እኮ ቢዝነስ እኮ 3 ዓመት ነው የተጀመረው። እኔ በጣም ብዙ ማቀው ነገር አለ። ባይ ዘ ዌይ ጂጂ በጣም ብዙ የደረሰች ዋናው እኔ ሳውራ ተልካተል ጠብቂ 3 ዓመት በሙሉ በቢዝነሱ እየተመጣ 3 ዓመት በሙሉ እሱ ማያርፍም ሂዶ ተጋጥሞ ነው የሚመጣው። አያርፍም ተነካክቶ ነው የሚመጣው። ግን ሲመጡበት በቢዝነሱ ነው የሚመጡበት። ያ ይሄ ነገር አጥፋችሁ ያዙት። እኔ አሁን ራሱ እንደው የዚህን ያህል ይሄዳል ብዬ አላሰብኩም ነበረ። ግን መኪናውን እስከ መስመር ከደረሱ ትናንትና ደግሞ ቁጭ ብሎ ሲያወራ ነበር። አንቺ ተይው እኛ እንሄድበታለን ሲል ነበር አቶ መሀሪ ማለት ነው። አንቺ ደግሞ ካልከሰስሽው አላት ምን እንዳላት ተቀልሽ ሲያስፈራራት፣ አንቺ ደግሞ ይህንን ጉዳይ ለህግ ካላቀረብሽ አንቺ ራስሽ ውሸታም ነሽ ነው ሀቀኛው አለ። አንድና አንድ ቴዲ አዋሳ ብቻ ነው። ምን ያህል እነሱ ዲቴል እንደገቡ ነው እዚህ ጋር የሚያሳየው። ገባሽ? በቃ ቢዝነስ ኦሮሞ ሲባል ቢዝነስ ሬስቶራንት ራሱ እንድትከፍች አይፈቅዱልሽም ስልሽ፣ ታዩ ሬስቶራንት ታዩ እያየሽው ነው። እዚህ ላይ አንድ የኦሮሞ ቲክቶከር እንድትገባ አይፈልግም። በተለይ ፒር ኦሮሞ ከሆነች ኦሮሞማ ካለባት አሁን ዋንትያ ላይ ተሻፈር ኦሮሞ ነው ስትል ይተጣላችሁ። እንደውም እንደዛ ማለት አንፈልግም። እውነት ለመናገር ጂጂ እንደዚህ ብላም አታውቅም። ለምን እኛ እኮ ያሁላ ሰው እኮ የገበርነው እኮ ራሳችንን ልንሆን አልገባችሁም? እኔ እስካሁን የማይገባችሁ ነገር ቢኖር ሌሎቻችሁ ይሄ ሁላ ሰው የሞተው ራሳችንን ልንሆን ስንት እንደሚነገራችሁ ግን አይገባ። ራሳችን እንድንሆን፣ ቋንቋችን እንድናወራ፣ በቋንቋችን እንድንጠቀም፣ ኢኮኖሚያችን እንድንቆጣጠር እንድናድግ ነው። እንደዛ ሲሆን ደግሞ በመሀል ይመጣልሽና የኛው ሰው ከየት አመጣሁ ብሩ ነው ይልሻል። ልክ ቆጥሮ የሰጠሽ ይመስል ከየት አመጣሁ ብሩ እንዴት አረከው ይልሻል። እዚህ ጋር እንደሚለው አራጆች እንደሚለው ማለት ነው። የሚጣላው እንደ ሀገር የሚወቅሰን ግን እንደ ኦሮሞ አራጆቹ እኛ ነን፣ ደብዳቤዎቹም እኛ ነን። ሊያሸማቅቁን ይፈልጋል። ገባሽ? አሁን ላለው ለኢትዮጵያ ፖለቲካ እንዳለ እንትኑን የሚሰጡት እዳውን የሚሰጡት ለኦሮሞ ህዝብ ነው። እኛ ደግሞ አንቀበልም። ቲክቶክ ላይ እንደማንም መራገጥ መታለን፣ ቢዝነስ ውስጥም የመሄድ መታለን፣ ባንኩም እንዲያበድረን እንፈልጋለን። ቀና እንዳለን ባለጊዜ ምናምን ባለቤት ነን ነው ማለት ያለ ባለጊዜ ባለቤት ነው። የሰው ሀገር አይደለም የያዝነው ሀገራችን ላይ ባለቤት ነው። ስለዚህ የምንፈልገው ነገር ህጉን ተከትሎ እንዲሰጥ፣ ከዛ በኋላ ያንን ብር ይዘን የመንጠቅ መብቱ የኛ ነው። የመሄድ የመሮጥ በፈለግነው የመሸጥ ማንም ሊያሸማቀቀን አይገባ። ይህን ስንል ደግሞ እራሳቸው ኦሮሞች ያሸማቀቁናል። እንደዚህ ሴተኛ ዳር እንቁርት እንደምትባል እሱ ብቻ አይደለም። መንሱርን አይታችሁታል። በቃ ሀብት መንሱር ከሚስቱ ጋር ከጫልቱ ጋር ሲጣሉ ነምበር ዋን ሲሰጡት የነበሩት እነሱ ናቸው። ከዚች እሷ ሴት ነው ሄደችው፣ ልትከሰው ስትሌት ነው ሄደችው። እዮዳብ ጋር ነው ሄዳ የከሰሰችው። እኛ ቤትም ችግር አለ። በፖለቲካው አንፈልጋችሁም፣ በንግዱ አንፈልጋችሁም። የራሳችን እንልና የሆነ ነገር ሲመጣብን እዛ ነው የምንሄደው። ይህም ችግር አለብን። በጥፋታችን መነገርን፣ መሰደርን፣ መወቀስን፣ መታሰርን፣ መክፈልን በራሳችን አንፈልግም። የራሳችን ህግንን አንቀበለው። ይህም ችግር አለ። እውነታውን ስትናገሪ ደግሞ እንዴት ኦሮሞን እንዲህ ብልሽ ያለሽ ትባይ ነበር። ኦሮሞን አንዱ እኔ አሁን ለምሳሌ የሆነ ነገር ሳጠፋ ኦሮሞ ስለሆንኩ ነው እንዳትቀበሉ። በግሌ ነው ያጠፋሁት፣ በግሌ ነው የተሳደብኩት አይደለም። ተሳድበው ኦሮሞ ተሳደብ ብለው ደግሞ የኦሮሞን ህዝብ የሚያስተምሯቸው ደግሞ ሴቶች አሉ፣ ወንዶች ባለጌ ሴቶች። በተለይ ከ2020 ሃጫሉ ከሞተ በኋላ የመጡ ያበዱ
ከመድኃኒታቸው ጋር ግንኙነት ያላቸው ዶክተራቸውን ያላማከሩ ሴቶች አሉ። አሁንም የምንለው ምንድነው ስለተደጋገመ ነው እንጂ ስለሆነ ነው እንጂ ፈራኦል በኦሮሞነቱ ወይንም ደግሞ ኦሮሞ ስለሆነ እናግዘው ብለን አለ። ራሱ መጣ ተመልሶ ራሱ እኔ ማን ነኝ ብሎ መጣ። ግጠምም ያለ ፊት ለፊት ተጋፈጠ። ትናንትና ግን ማንና ማን ነበረ ከሱ ጋር የነበረው? እኛው ነው። ታው ችግሩ ያለው ኤደን ዞዳዞ እኛ ጋር ችግር ያለው የቤታችንን እሳት ላይ በትን ቆሻሻ መጠቃለት እኛ ነው። ይሄ ነው ከሆነ ካልሆነ እውነቴን ነው የምልሽ ሁላችንም ከያዘን ሁላችንም ለሌላው መጠቀሚያ ነው የምንሆነው። እንደ ማሪ ላለው ደግሞ ባለጌ እንደ ማሪ ላለው ቀናተኛ ግልጽ እየፈጠረ ዋጋ የሚነገር ይገባል። ደግሞ እንደ እንቁርት ያለ ሰዎችን ደግሞ ስትሰሙ ከስሩ ከመሰረቱ ጀምራችሁ ስሙ። ባይ ዘ ዌይ እኛ በደህንነትም ከተመጣ በምንም ከተመጣ እኛ የሚደርስ የለም። ቱ ቢ ኦነስት ይቅርታ አድርጉልኝ ይሄንን ለማለቴ ማለት ነው። እና የሚገርምሽ ነገር ተምርን እግዚአብሔር አንቀል እኔ እንጃ እውነትም እንዳለው አፄ የዛች ልጅ ግፍ ይሁን አይዶን ነው ጂጂ እየደረሰን ያለው መረጃውን በጣም እንደው አውቆ እግዚአብሔር አውቆ እንደዚህ ወደፊት ያወጣት የሷን ጉድ ሊያወጣ እና የዛች ልጅ እንባ ሊጠርግላት ተፈልጎ ነው አይዶን የዛች ልጅ እኮ ጉድ እየደረሰን ያለው ስለ ተምር እየደረሰን ያለው መረጃ በጣም የሚገርም አደገኛ ነው። ባይ ዘ ዌይ አደገኛ መረጃዎች እየደረሰን ነው። እኛ ደግሞ ያው ግዴታ ነው እሷም ትዞራታለች። ዋኖፊ አሁን እኮ ልጅቷ እኮ ያቺ ላይ የሰራችው ነገር የራሷ እንትን ነው። እሷ ላይ ግን ፍራኦል ግን ግፍ አልሰራም። ሌባ ነው ሰርቋታል የምትሉ በቃ በህግ እንጠይቀዋለን ብለዋል። ተምር የተምር መረጃዎች በጣም የሚገራርሙ መረጃዎች እየደረሰን ነው። ባይ ዘ ዌይ እኛም ደግሞ ያው ዝግጁ ሁኑ እኛም ባይ ዘ ዌይ አስከፍለን እግዚአብሔር ወደፊት ያወጣት ባይ ዘ ዌይ ሀንንዬ ቆይ አንዴ እግዚአብሔር ወደፊት ያወጣሽ ተምርዬ የኔ ማር የኔ እህት የኔ ሽብር ቅርቅር የኔም ቡጭዬ እግዚአብሔር ወደፊት እንድትወጪ ያደረገሽ እንደዚህ ጉድሽን ለቅሞ ቡርቅጥ እንዲያደርግልሽ ነው ማለት ነው። ያው እኛም የደረሰን ብዙ ነገሮች አሉ። እንግዲህ ያው ቀስ ብለን እኛም እንሄዳለን። እሺ ሃናን አንዴ ይኸውልሽ፣ ቅድም ኤዱ አንድ ነገር አንስተሽ ነበረ። እዚህ ጋር ልብ አድርጋችሁ እዩ። 900 ሰው ፊራኦል ሲነካ ያመመው አልነበረም። ግን በእኛው ልጆች የምትሰደበው ጂጂ ከነ ልጆቿ እሷ ናት ያመማት። ከትላንት ማታ ጀምሮ እዚህ ጋር እየታዘብን ነው። አያችሁ ግን ተገላ ልጆቿ ጨዋ ልጆቿ ወንድና ሴት ጨዋ ልጆቿ በማንም ሲሰደቡ ዝም ያላችሁ ኦሮሞ ስትሳደቡም የነበራችሁ ይሄ ፌር አይደለም። ቅድሚያ ለማን መቆም እንዳለባችሁ እወቁ። ልጇ ተላልፋ ለማንም ስትሰጥ ዝም ብላችሁ ነበረ። ጂጂ ናት ከልቧ ኦሮሞ። ቅድም ነግሬያችኋለሁ። ባወሩ አይደለም ኦሮምኛ ሃናንዬ ባይ ዘ ዌይ በሷ ስሊፐር ውስጥ በሷ ጫማ ውስጥ ሄዶ የማያውቁ ናቸው የሚናገሯት። ታይ ለዛ ነው እኔ በዘመኔ እንደ ጂጂ ማለት ነው። ለእውነት አፏን ነው የምታዩ አይደለ? በጣም ንጹህ ሴት ናት። እግዚአብሔር ነው የምላችሁ ንጹህ ሴት ናት። ማን ነው እኔ ልጄን ነክተሽ ወይ እኔ ሞታለሁ ወይ አንቺ ትሞቻለሽ? ምን ያህል ችላ ምን ያህል ታማ ቆስላ ዝም የውስጧን በውስጧ አደረገች። ማን ነው ለልጆቿ የቆመው? እሷ ለኦሮሞ ልጅ በቆመችው እኮ ነው ልጇ ሀታክ ስትደረግ ልጇ የማንም መጫወቻ የሆነችው። የሚቆምላት አታኮ ነው አይደል እንዴ? ግን ጀግና ልጅ ነው ያለ። ጀግና የወለደው ድሮም ጀግና ነው። ልጇ ትላንት ከማን ጋር ነበረች? ለራሷ የቆመችም ነበረች። አይተናል ፒክቸራል ከነማን ጋር እንደነበረች። ለምን ይሄ አልታወሳችሁ? ለምንድን ነው ስለ ጂጂ ያላመማችሁ? እናንተ ሮጣችሁ ሌላ ቦታ ነው። እሷ ግን ትዝም የረሳችኋት ጂጂ ፊራኦል ተነካ ብላ መጣች። አያችሁ? ባይቆጭ ያንገበግባል፣ ባይጥል ያንገዳግዳል ይባላል። ለምንድን ነው ራሳችሁን የረሳችሁት? ኦኬ እኛ እንጣላ፣ እኛንን በቃ እኛ ውስጥ ያልቃል። ለምንድን ነው ዛሬ ስንት ነገር እግዚአብሔርን የስንቱ ሙልጭ ያሉ ሌቦች የማን ልጆች ናቸው ቲክቶክ ላይ ያሉት? ሀታ ግን እየተደረጉ በማንነታቸው ብዙ እየተሰደቡ ያሉት አንድ ነገር የሆነ ነገር ሲሆን ባለጊዜ ናት ኤኬሌም ባለጊዜ ምናምን የሚባለው የማን ልጅ ነው? እዚህ ውስጥ ካለሽ ምስራቅ የምትባይ ሴትዮ ሁለተኛ የጂጂን ስም ካነሳሽ የእውነት እኔ ነኝ የምወጣሽ። እንዴት እንደምወጣሽ ደግሞ እኔ አውቀዋለሁ። ትላንትና ጂጂ እኮ ከሞትና ከህይወት መሀል ሆና እኮ ነው የመጣችው ከኢትዮጵያ አይደል እንዴ? ለአንድ ራሷ እኮ ጀርመን ነው የምትኖረው። ቅብር ብላ ልጆቿን ራሳቸውን ችለው የሚኖሩ ናቸው። እስቲ ልጅ ያላችሁ ፈረዱ። ማን ነው ልጁ ተነክቶ ጸጥ የሚለው? የልጄን ፒክቸሯን ከሰደቡብኝ እኔን አያርገኝ አይደለም ላይብ እየወጡ እንቁርቴ ምናምን የምትሏት እሷ ተናገረችም ተብለው ቦታ የማይሰጣት ጀስቲስ ዝባላ ናት። ኦኬ እዚህ ጋር ግን እንድታቆም ፈልገው ቲጂ ማናት? እስኪ ውስጧ ነው አያችሁ? አዲስ አበባ የተወለደችው ለማንነቷ የቆመችው አያችኋት? እኛ ግን ባዲያ ብንወለድም አልቆምንም። የሷን ያህል አታክ እየተደረገች ያለችው በትንሽ በትልቁ የኛው ልጆች መተው እሷ ሽንኬኛ ሚቲ ምናምን
አንተ ምን አርገህ ነው ሲንከኛ ሚት የምትለው? ምን አርገህ? እሷ እኮ ግንባሯን ለጥይት የሰጠች እኮ ናት አይደል? አልቻላችሁም፣ አልገደላችኋትም እንጂ ከልጅ በላይ ምንም የለም። ለማን እንደምትቆሙ እወቁ። ማንም ሽሩሩ ቢለኝ አላውቀውም፣ አያውቀኝም። ነገ የሆነ ነገር ቢቀየር ለኔ ጎራዴ ነው ይዞብኝ የሚነሳው። አላውቀውም እንዴ እምነት ይዞን የውስጣችን በውስጣችን ይዘን በማንነታችን ኦሮሞ ናት እንዴ ወይ አትመስለኝም ነበር እየተባልን የኖርነው እናታችንን ያጣንበት ነው። ኦኬ የውስጣችንን ስም በውስጣችን ይዘን ነው። ለምንድን ነው እኔ የፈለገ ጠላቴ ቢሆን ኦሮሞ ሲነካ አልወድም። እውነቱን ልንገራችሁ አይደል ዛሬ እኔ ፖለቲከኛ አይደለሁም፣ ግን ሲነካ በማንነቱ አልወድም። ለምን እናቴን የመሰለ እኮ ነው ያጣሁበት፣ እናትን ያጣሁበት ነው። ግን ባንዲራ ለጥፌ ምናምን አይደለም የሚወጣው። አትሊስት ግን ያሉትን እናድን፣ ያሉትን እናድን። ዝም ብላችሁ ይዋት አፏ ላይ የሚናገረውን ሳይሆን እስኪ እየተከታተለች ኦሮሞ ሲነካ የሚያማት ማናት? ይሄን ለምን አልተረዳችሁ? አስተውሉ። እዚህ 900 ውስጥ አጠፉም አስተዋዮች ብዬ ነው የምነግራችሁ። ውረዱ ከሷ ላይ። ልጇ ስትነካ ለምን በሉ፣ ለምን ልጇ ለምን ትነካለች? ለማን ብላ ነው እናቷ ተጋፍጣ የማንም አፍ መጥረጊያ የሆነችው ለማን ነው? ጂጂ መጥፎና እኮ አይደለም። እሺ ምንም አያውቀው ልጇ ፎቶ ይለጠፋል። አንድ ቀን እንኳን እናቱን ሲስማት ነው በላይቭ እንኳን የምናየው። ጨዋ ልጆቿ ጨዋ። ይሄ የገማ ፖለቲካ ነው ይሄን ሁሉ ያደረጋል። ጀስት ለምን እናንተ ማንነታችሁን ትረሳላችሁ? ለምን አያማችሁም? ስለ ጂጂ አያማችሁም? ኤዱ ቀጥይ። እሺ እኔ አሁን መጨረሻ ላይ የጀመርኩት መጥቀስ እንፈልጋላችሁ ለምታውቁት ትላንትና በእነማን ላይ የተደረገ ነው ይሄ? በእነ ኃይሌ ፊዳ በእነ ባህሩ ቱምሳ ላይ የተደረገ ነው። ዛሬ ለ40 ዓመት እየቀጠለ ያለ ነገም ይቀጥላል። ነገ ልጆቻችሁ ላይ የኔ ልጆች አጥፍቶ ይዋራሉ። እናንተም ልጆች የፈራውን ልጅ ያንቺም ልጅ ይዋራሉ። ራሳችሁን የምታስከብሩት ለተወሰነ ጊዜ ራሳችንን እናስከብረን። በአሁን ደግሞ እንደዚህ ክርስቶሳችን የወጣው አሁን ያ መጨረስ የምፈልገው ነገር ምን መሰላችሁ? እንቁርቲ ተናግራለች እኮ ለምንድን ነው አሁን ፍራኦል ላይ እንደዚህ የምትለው? ምክንያት አላት። ፍራኦል እንዲያደርጓል የሆነ ሰውን ብላ ያለችው ስሙ ስለጠፋኝ ነው። የሆነ ምክንያት የሆነ ነገር አላት። የሆነ ሰውን እንደዚህ አበላሽቷል የሆነ ነገር ጭንቅላቷ ትክክል አይደለም። ተቋርጦ ነው በተራ እያወራን ጂጂ ምናልባት ስለ ጂጂ ማታውቁ አንድ ነገር ልንገራችሁ። እኔ በአካል አቅሻለሁ። 2016 የኦሮሞ ኮንፈረንስ ጊዜ የመጣችሁ ጂጂን ያላደነቃት ሰው የለም። ከምሬ ነው የምልሽ። እንደ ትልቅ ሁሉም ሰው አይተሽ